ሄኒ እንኳን ደህና መጣህ። ዛሬ እንግዲህ አንዳንድ ጥያቄዎችን ይዤ ልመጥቻለሁኝ። ጥያቄዎቹ መሰረት የሚያደርጉት አንደኛው የጻፍከው መጽሐፍ አለ የአባቷ ልጅ የሚል የተወሰኑ ጥያቄዎች ከዛ ይወጣሉ። የተወሰነ ጥያቄ አንድ ከልጥፍህ ወይም ከፖስት ይወጣል። የተወሰኑ ጥያቄዎች ደግሞ ከስልጠናው ማስታወሻ ከወሰድኳቸው እዛ ላይ ሪፍሌክት ሳደርግ ካገኟቸው የኛ ስልጠና ነው የምትለኝ? ያባወራ ስልጠና እዛ ሌላ ቦታ የወሰድኩትን ስልጠና አይደለ፣ ግልጽ እንዲሁም ብዬ። አዎ ያባወራው ስልጠና ነው ለተመልካቾች። ስለዚህ ከነዚህ የተውጣጡ ይሆናል። በቀጥታ ወደ ጥያቄ ይገባለሁኝ። የመጀመሪያው አንባቢዎችም ወይ ደግሞ ተመልካቾችም ምናልባት መጽሐፉም ያላቸው ሰዎች እንዲረዱ ለአንተም ኮንቴክስት እንዲኖር መጽሐፉን አንዴ ላሳያቸው ይቻላል። ካሜራው በእኔ በኩል ስለሆነ ገጹን ያዘውና ይዤዋለሁ፣ ችግር የለም። መጽሐፋችን ነች የአባቷ ልጅ። ወጥ መጽሐፍ አይደለም፣ ያው የልጥፎቹ ስብስብ ነው። እንደ መድብል ጽሁፎቹ አንድ ላይ ተሰብስበው የመጀመሪያ ጊዜ ሰሞኑን የወጡ ጽሁፎች። መጽሐፏ 2011 ላይ ነው የታተመችው። በእርግጥ አሁን ገበያ ላይ የለችም። የሰጧችሁ ሰዎች ሳይጨርሱት አይቀሩም የነበራቸው። መጽሐፉ ሳይኖር ቀርቶ አይደለም፣ እኔ ጋር አለ፣ እጅ ላይ አለ። ምናልባት ለጊዜው የሚፈልገው ሰው የሚፈልጉ ተመልካቾች ካሉ አድራሻ ኮንታክት ማድረግና መውሰድ ይችላሉ። ሃይሊ ሪከመንድ አደርጋለሁ እንዳነበበ ሰው። ሌሎችም ያነበቡ የአባወራው ኮሚኒቲ አባላትም እንደተናገሩት አንድ ኮሜንት ያደረገም ሰው ነበር ያ መጽሐፉ ጥሩ እንደሆነና እሱ ላይ ብንወያያለን። ኤግዛክትሊ ፍላጎታቸውን እንግዲህ ጠቁሙንና አንድ ከዚህ በፊት የማቀብልበት ቦታ አለ፣ ኮሜርስ አካባቢ ያለ መጽሐፍ ቤት ሜክሲኮ፣ እዚህ አዲስ አበባ ውስጥ ማለት ነው። እዛ አስቀምጥላቸዋለሁ። ፍላጎታችሁን ኮሜንት ላይ አስቀምጡልኝ። ቀጥል። እሺ፣ የመጀመሪያው ጥያቄ ምንድን ነው? ወንድነት ከመደብዘዝ ጋር ወይም ደግሞ ወንድነትን ፍለጋ የሚል ይመስለኛል ካልተሳሳት። እንትኗን ሊያት የወንድ ያለ የምትለው የመጀመሪያው ጽሁፍ ማለት እኮ ነው። አዎ የመጀመሪያው ጽሁፍ ያው እንግዲህ 2017 ጁን አካባቢ የተጻፈ ነው። ስለዚህ ከዛ ላይ ገጽ 15 ላይ ያለ ጥያቄ ነው የምጠይቅህ። ብታምኑም ባታምኑም ፈጣሪ ከፈጠራቸው ፍጥረታት ውስጥ ከተፈጥሯዊ ባህሪው ውጪ እንዲኖር በመገደድ በከፍተኛ ሁኔታ የቀደመ ማንነቱን በመልቀቅ እየጠፋ ያለው የሰው ወንድነቱ ነው ይላልና እዚህ ጋር ልጠይቅ የፈለኩት በመገደድ ወይም ተገዶ ነው ካልን ኃላፊነቱን ከእርሱ ላይ ማንሳት አይሆንም ወይ? መገደዱን በማሳያ አብራራ። ምንድን ነው መገደዱ ስትል ደግሞ ከተፈጥሯዊ ባህሪ እንዲወጣ ተገዷል። መገደዱ ላይክ ኤክስተርናል ፎርስ እንዳለ ለመናገር አጽንኦት የሰጠውበት ቃል ነው እንጂ መገደድ ያልኩት ነገር ኤክስተርናል ፎርስ እንዳለ ከሱ ውጭ ያለ አካል እንዳለ ያን ወንድነቱን የማይፈልግ የአባቱን የሚመስልበትን ምስልና ክብር የማይፈልግ አካል እንዳለ ለመግለጽ እና እዛ ኤክስተርናል ፎርስ ላይ አጽንኦት ለማድረግ ፈልጌ ነው እንጂ የእሱ ኃላፊነት የለም ብዬ አይደለም። አንተ ተገደህ የሆነ ነገር ልትደረግ ትችላለህ አይደለ? ልትገደድ ትችላለህ አንድ ድርጊት ለማድረግ። ተገደድክ ማለት ግን ትሰራዋለህ ማለት ደግሞ አይደለም። መስራትና ለመስራቱ የአንተ ኃላፊነት ነው። አልሰራም ትላለህ፣ እገልሃለሁ ይልሃል፣ ግደለኝ ትላለህ። ስለዚህ ቱዛት ኤክስቴንት ልትሄድ ትችላለህ። ስለዚህ መገደዱ ግን ቱሳም ኤክስቴንት ያን ተፈጥሯዊ ጠባዩን ወይም ባህሪውን እንዲጥል ኤክስተርናል ፋክተር አለ፣ ከፍተኛ ኤክስተርናል ፋክተር አለ። እሱ ነው ለዚህ ኮንትሪቢዩት ያደረገው በብዛት ተጽዕኖ በማድረግ ደረጃ ለማለት ነው እንጂ የእሱን ኃላፊነቱን ተሸሽቶ የሚጠበቅበትን ነገር ትቶ ለዛ ሰሚት ማድረጉን ዘንግቼው አይደለም፣ እያጸደቅኩለትም ማለት ግን ምን ላድርግ እንዴ ጫናው ነው ምን ይደረግ አሁን ያለው ነገር ነው ምናምን እያለ ሰበብ ለሚፈልገው ማንነታችን በተለይ ደግሞ ተሟጦ ጠርቶ ላላለቀው ምስኪንነታችን ይህ አይነት ነገር ደህና ኤክስኪዩዝ ይሆናል። ተገዶ ነው ካለን በቃ ምን ይደረግ እንግዲህ ያለው ነው ጊዜው ያመጣው ነው እያለን እንደማሱ ተጀምለን ወይም በጅምላ እንድንሄድ የሚያበረታታ አይሆንም። አስቀድሞ ሰበበኛ ለሆነው ሰው ያደርገዋል። ሰበበኛ ላልሆነው ሰው ግን አሁን እኛ በአባወራ ስልጣኔ ውስጥ በምንሰጠው ስልጠና በምናደርጋቸው ውይይቶች አካውንታቢሊቲን በምናበረታታበት አውድ ውስጥ ግን ይህንን ነገር የሚፈልግ አካል እንዳለ እንዲያስተውሉት ሶዛት አኮርዲንግሊ ራሳቸውን እንዲያዘጋጁ ለዛ የሚመጠን ዝግጅት ትጥቅ እንዲያደርጉ ለማድረግ ነው። አሁን መጽሐፍ ላይም መጽሐፍ በተደጋጋሚ መጽሐፍ ቅዱስ ላይ ነው ስለ ጠላታችን ይነግረናል። ጠላታችን እንደዚህ ያደርጋል፣ ጠላታችን እንደዚህ ያደርጋል፣ ጠላታችን እንደዚህ ያደርጋል ይላል። ያ መነገሩ ጠላታችን የፈለገውን አይነት አቅም ቢኖረው እኛ እስካልፈቀድን ድረስ
ኃይል የለውም ወይም ስለ ጠላታችን ኦብሰስድ እንድንሆን አይደለም። ግን ቢያንስ ያ ጠላታችሁ እንደዚህ አይነት ዝግጁነት አለውና እናንተ ደግሞ በዚህ መልክ ተዘጋጅታችሁ ታጥቃችሁ ጠብቁት ለማለት ነው። በእርግጥ ለሰበበኞቹ ይመቻል። ለምን ለሰበበኞቹ አሁን ጠላታችሁ የተባለው የመጽሐፍ ላይ ላይክ ንግግር ማለት ነው የመጽሐፍ ላይ ትምህርት ሰበበኞቹ ምንድን ነው ያደረጉት? ይህንን ለምን አደረጉት ሲባል ምን ላድርግ የጠላት ኃይል እኮ ነው አጋንንት ነው ጾሩን አልቻልኩትም ይላል። ገብቶሃል? እንቅልፉ ላይ መሰልጠን ሲገባው፣ ወሲብ ፍላጎቱ ላይ መሰልጠን ሲገባው፣ የምግብ ፍላጎቱ ላይ መሰልጠን ሲገባው ምን ላድርግ አልቻልኩትም፣ በቃ የጠላትን ፈተና አጋንንትን አልቻልኳቸውም ይላል። እንደዛ ሰበበኛ እንድንሆን አይደለም ስለ አጋንንትና ስለ ጠላት የተነገረ። እነዛ እንቅልፍ የማያውቁ የማያርፉ የእኛን ብልጽግናና ድህነት ዘላለማዊ ሕይወት የማይፈልጉ አካላት ናቸውና ሁሉ ጊዜ እናንተን ለማጥፋት ስለሚዘጋጁ እናንተ በዚህ መልክ ደግሞ ተዘጋጅታችሁ ጠብቋቸው። ለዛ ነው እና አሁንም እዚህ ጋር ስናስቀምጠው እንትኑን ኃይለ ቃሉ እንደገና አንብበው ሙሉን በጣም አስታወስክኝ፣ ወደዛ ጊዜ ወሰድከኝና እየጠፋ ነው የሚለውን ነገር ማለት ብታምኑም ባታምኑም ፈጣሪ ከፈጠራቸው ፍጥረታት ውስጥ ከተፈጥሯዊ ባህሪው ውጪ እንዲኖር በመገደድ በከፍተኛ ሁኔታ የቀደመ ማንነቱን በመልቀቅ እየጠፋ ያለው የሰው ወንድነቱ ነው። እዚህ ጋር አንድ ነገር ማለት እፈልጋለሁ። ላይክ ብዙዎች ስለ ቀይ ቀበሮ መጥፋት ይነግሩኛል። እንዴ አይዋጥልኝም። ወንድም አለም ቀይ ቀበሮ ጠፋ ትለኛለህ። የሰው ወንድነት እኮ እየጠፋ ነው ከማህበረሰባችን ውስጥ። ወንድ አለ ያንጠለጠለ ከነቃጭሉ እኮ ወንድ አለ። ላይክ ከነቃጭሉ ወንድ አለ። ለስሙም ቆሞ የሚሸና ወንድ አለ። ወይም ደግሞ ተኝቶ የሚያስረግዝ እኮ ወንድ አለ። ግን ምንም የወንድነት ኢሴንስ የሌለው ወንድ ነው ከአሁን እየመጣ ያለው። ጽድቅ የማይናፍቀው ለጽድቅ የማይጨክን ወንድ ነው እየመጣ ያለው። ከመጣው ጋር ሁሉ ተስማምቶ መኖር የሚፈልግ አዝሎንጋስ እንደ እንስሳ ከበላ ከጠጣ ሀብት ከሰበሰበ ከተዳራ ከወለደ ምንም ግድ የማይሰጠው ወንድ እኮ ነው እየመጣ ያለው። እና እዚህ ጋር ምን ለማለት ነው የፈለጉት? ብዙውን ጊዜ የሚያሳስበን ነገር ከምድር ላይ እንደዚህ አይነት ቅርሶች ጠፉ፣ ከምድር ላይ እንደዚህ አይነት እንስሳት ጠፍቶ ኤክስቲንክት ሆኑ ይላሉ። እኔ በዛ ትይዩ ውስጥ የማስበው ኤክስቲንክት እየሆነ ያለው ወንድነት አይታያቸውም? አፍተር ኦል ያው ሰውነትም ኤክስቲንክት እየሆነ ነው፣ ከሰውነት እየጠፋ ነው። በእርግጥ ግን በተለይ ደግሞ የተጀመረው ከዛ ነው። ወንድነት ኤክስቲንክት እየሆነ ነው። እዚህ ወደ አንተ ወደ አነሳው ጥያቄ ታዲያ ስንመለስ በአብዛኛው በአብላጫው ኤክስተርናል ፎርስ አለበት ያ ወንድነት እንዲጠፋ። ሌላ ማንም አይደለም። ራሳችን እንኳን እንድንጠላው ወንድነታችን እንድንጠላው እየተደረገ ነው እና በግድ ከተፈጥሯዊ ማንነቱ ላይ እነ ቀይ ቀበሮ ሲጠፉ ከኢትዮጵያ ወይም እነ ድኩላ ምናምን ከኢትዮጵያ እየተሰደዱ ወደ ጎረቤት ሀገራት ሲሄዱ የሚመቸው ፓርክ አካባቢ ሲሄዱ ተገደው ነው፣ ወደው አይደለም። ምክንያቱም ለእርሻ በተለያየ ምክንያት በምንጣሮ ወይም በቃጠሎ የመኖሪያ አካባቢያቸው በሰው የተመነጠረባቸው ሲመጣ ግድ ሆነባቸው ምን ለመሰደድ። ስለዚህ ኤክስቲንክት እየሆኑ መጡ። ወንድነትም እንደዛ ነው የሆነው። ይሄ ማህበረሰቡን ህብረተሰቡን ጨቁኖ መግዛት የሚፈልገው የትኛውም አካል ጭቆናን ማስወገድ የሚችለውን ተፈጥሯዊ ኃይል ማስወገድ መጀመሪያ ላይክ ኢማስኩሌት ማድረግ መቻል አለበት፣ መስለም መቻል አለበት አይደለ? ስለዚህ ያንን ለማድረግ ወንድነትን ከወንዱ ማሳደድ አለበት። ወንዱ አለ እኮ አለ። አሁን 130 ሚሊዮን ህዝብ ውስጥ 60 ሚሊዮኑ ወንድ ነው። ግን ያ የወንድነት ኢሴንስ ተሰዷል። ከዛ ከወንድነት ውስጥ ተወግዞበታል፣ ተኮንኖበታል፣ ራሱ እንዲጠላው አድርጓልና ምን ልል ፈልጌ ነው፣ ኤክስተርናል ፎርስ እንዳለ የውጭ አስገዳጅ ኃይል እንዳለ መናገሬ አካውንታቢሊቲውን ከወንዶቹ ሙሉ በሙሉ ለማንሳት ፈልጌ አይደለም። ግን ቢያንስ ከውጭ ያለ ጠላት አለ፣ ለዛ መዘጋጀት አለብን። መታጠቂያው፣ መንገዱ፣ ስልጠናው ደግሞ ይሄ ነው። እነዚህ ጽሁፎች ናቸው። ሁለተኛው የጥያቄው ክፍል መገደዱን በማሳያ አውራለ። እንደው ምሳሌ ሊሆኑ የሚችሉ ነገሮች መጥቀስ ከቻለ። ቲፒካል የሆኑ የወንድ ባህሪዎች የትኞቹ ናቸው የሚበረታቱት? በቤተ መንግስትም በለው በቤተ ክህነት ቲፒካል የሆነ ድፍረት ይበረታታል። እናንተ ቤት ውስጥ ድፍረት ይበረታታል። ቆራጥ ዓላማ መያዝ ይበረታታል። ቆፍጣና እርምጃ መውሰድ ይበረታታል። ቀና ብሎ ደረትን ነፍቶ ዓይንህን ወደ አባትህ ሰቅለ በተስፋ መንቀሳቀስ ይበረታታል። እቡይነት ትዕቢት ትባላለህ እንጂ ቆራጥ አቋም መያዝስ ይበረታታል። ግትራቱን ትባላለህ እንጂ ደፋር መሆን ይበረታታል? አትበረታታም። ጠንካራ መሆን ይበረታታል። ላይክ በአሁኑ ሰዓት ማን ነው ጠንካራነትን? እናትና አባት ልጆቻቸው ጠንካራ እንዲሆኑ ይመክራሉ። ጂኒየስ ብሪሊየንት ምናምን እንዲሆኑ ጎበዝ እየተባሉ ምንም የማያውቁትን ልጆች ጎበዝ ባለፈው ካቤና ጋር እያወራን ነበር። ምንም የማታውቅ ነህ አንተ፣ ምንም እንደማታውቅ ታውቃለህ ለራስህ። ግን እናትና አባትህ ሰው ፊት እየወሰዱ ልጄ እኮ በቃ ምንም አያስፈልጋትም 16 ዓመት እንዳትመስላችሁ በቃ 36 በሏት። እንዴት አይነት ጎበዝ ልጅ መስላችሁ? ምንም እኮ አታውቅም። እቺ ልጅ መሀይም ነች። ገና ብዙ ነገር መማር አለባት። 16 ዓመት ልጅ ምን ታውቃለች? ወንድም ሴትም ምን ያውቃል? ስለዚህ ተፈጥሯዊ የሆነው ነገር ዝም ብለን አሁን ድፍረቱን ጥንካሬውን
አፕሪሼት አናደርገውም። በተለይ በወንድ ልጅ የሚመጣው ማለት ነው። በወንድ ልጅ ላይ የሚመጣውን ስልጣኔውን አፕሪሼት አናደርገውም። ልበ ሙሉነቱን፣ ኮንፊደንሱን አፕሪሼት አናደርገውም። እነዚህ የወንድ ልጅ ትሬቶች ናቸው፣ ጠባያት ናቸው እነዚህ ማለት ነው። ወይም እንደ ባህሪም ብንወስዳቸው የምንሰለጥንባቸው የምናሳድጋቸው ናቸው። ሶዛት ጽድቅ የምንሰራባቸው ናቸው። የት አፕሪሼት ሲደረጉ ሰምተህ ታውቃለህ? የትም። አሁን ያለው ማህበረሰብ ነው። ድሮም የነበረ አልነበረም። መጤነት ነው፣ መጤ ነገር ነው። አሁን ያለው ማህበረሰብ ነው። ለምንድን ነው እንደዚህ ተደርጎ ኢንዱስ የተደረግነው? ለምንድን ነው እናትና አባቶቻችን ሳያውቁ ወንዶቻቸውን እንደዚህ ዲሞናይዝ የሚያደርጓቸው? መጥፎ ነው ተባሉ፣ ጨቋኝነት ነው ተባሉ። ይሄ አይነት ጠባይ አንተ ካሳየ ነገ ከነገ ወዲያ ሴቶችን አጥቂ ደፋሪ ነው የምትሆነው ተባለ። ይሄ በጣም ተራገበ። እንደዚህ አይነት ድራማዎች መሰረት ጀመሩ። ጅላጅል ወንዶች ፊልም ላይ እና ድራማ ላይ አፕሪሼት ተደረጉ። የ5 ዓመት ልጃቸው ቤታቸውን የሚያስተዳድሩ የትም ለፍተው ጥረው የሚመጡ ወንዶች አባወራዎች ቤታቸው ውስጥ ትናንት ወገባቸው ላይ ውሃ የነበረች ሴት ልጅ የ7 ዓመት ሴት ልጅ በእውቀት ስታንጠባጠባቸው ጅላጅል ተደርገው ተሰሩ። እነ በስንቱም ማየት ትችላለህ። እነዚህ ሰዎች ተከፍሏቸው ይህን ይሰራሉ። ዜዶን ኬር አባው ማህበረሰብ ስለ ትውልዱ ግድ አይሰጣቸውም፣ ስለ ወንዶቹ ግድ አይሰጣቸውም። ምንም እንኳን እነሱ ወንዶች ቢሆኑ እነ በስንቱም እንዲህ አይነቶቹ ነገሮች ፐርፐስፉሊ ነው የሚሰሩት እንጂ ዝም ብሎ ኢንተርቴይንመንት ፐርፐዝ ነው ተብሎ የሚታለፍ አይደለም። እኔ እናንተ እኔ እንኳን እንደዚህ አይነት ነገር አላይም። እንደዚህ አይነት ፕሮግራም አሁን በስንቱና ያኛው ቤቶች ኦር ደጆች ካይንድ ኦፍ እነሱን የሚያይ ወንድ ሊትራሊ ራሱን ቁጭ ብሎ በቢላዋ እንትኑን የሚቆርጥ ወንድ ነው። ሊትራሊ እንደዛ ነው የምልህ። ቤተሰቡን ሰብስቦ ያውም ስቆርጠውና ስበጥሰው እዩኝ እያለ በቢላዋ አግዙኝ እያለ እየገዘገዘ ይሳልልኝ እንደነዘብኝ እያለ የሚቆርጥ ወንድ ነው። ሊትራሊ ከቤተሰቦቹ መካከል ተቀምጦ ራሱን ኢማስኩሌት የሚያደርግ ወንድ ማፈሪያ እኮ ነው። ይሄ ሆን ተብሎ ነው የተደረገው። ላይክ የወንድ የተባለውን ጽድቅ የሚሰራበትን ትውልዱን ራሱን ነፃነት የሚያወጣበትን ከየትኛውም ባርነት ነው ነፃነት የሚያወጣቸው። ከዓለማዊ ባርነት ነፃነት ያወጣቸዋል። ከመንፈሳዊ ባርነት ነፃነት ያወጣቸዋል። ገብቶሃል? ወደዛ ወደሚያስቡት ወደ አባታቸው ቤት ተስፋ እንዲያደርጉ ያደርጋቸዋል። በዛ አቅሙ ማለት በዛ ስጦታው እነዛ ይህንን የሚሰራባቸው አቅሙ ላይክ ቶታሊ ሆን ተብሎ ማስኩሌት ተደርገዋል። ሆን ተብሎ እንዲጠፉ ተደርገዋል። ስለዚህ ዴሊብሬት ነው ዴሊብሬት ነው። ምንም አጋጣሚ ነው ምንም። አሁን እነዚህ ድራማ የሚሰሩ ሰዎች ለነሱ አጋጣሚ ነው ምናምን ላይ አይ ዶንት ቲንክ ሶ አይመስለኝም። በጣም ከፍተኛ ብር ነው የሚከፈላቸው። በራሳቸው ወንድነት ላይ ሲቀልዱ አምነው ፈልገው ነው የተፈራረሙት። ገንዘብ እንደሚያስገኝ ስለሚያውቁ በአፍጢማቸው ስለተደፉ ማለት ነው። ጎን ኦልራይት። ሁለተኛው ጥያቄ ገጽ 17 ላይ እሱንም ኮንቴክስት እንዲኖርህ ላንብብልህ ሙሉን አንቀጽ። ከዚህ በፊት የሴቶች መብት ንቅናቄ ነው። ለወንድነት ስደት ምክንያት የሆኑ ነገሮች ሁለት ጠቅሳለህ። አንደኛው የሴቶች መብት ነው። ሁለተኛው ደግሞ የወሲብ ነፃነት እንቅስቃሴ በ1950ዎቹ እና 60ዎቹ በፈረንጆች አቆጣጠር ያለውን እንደ ምክንያት ጠቅሳልና በንዑስ አንቀጽ ወይም ደግሞ በንዑስ ርዕስ የሴቶች መብት ንቅናቄ ላይ እንደዚህ ይላል። ከዚህ በፊት እንደጠቀስነው ትዳር በፈጣሪ ታቅዶ ተወጥኖና ተመስርቶ ለሰው ልጅ የተሰጠ ነው ብለናል። በዚህም ውስጥ አንድ ወንድና አንድ ሴት ሲፈጥራቸው በሰጣቸው ሚና ክልል ውስጥ ሆነው እንዲተጋገዙ፣ እንዲረዳዱ፣ ዘራቸውን እንዲተኩ፣ በዚህም ደስታቸው ሙሉ እንዲሆን ነው ይላል። አሁን እዚህ ስለ ሚና እና ስለ ሚና ክልል የወንድነት ሚና ምንድን ነው? የሴትነት ሚና ምንድን ነው? ሚና ራሱ የሚለውን ቃሉን ዲፋይን በማድረግ ጀመርና ሚናዎቻችንን እንለያቸው። አሁን ዛሬ ላይ መደበላለቁ ስላለ ማለት ነው። ያ ከሚና ጋር ስታነሳ ምሳሌዎች ገላጮች ናቸው። መግለጽ የምንፈልጋቸውን ነገሮች እና ምሳሌ እናነሳለን። በተለይ እዚሁ መድብል ላይ የትኛው ፓርቲ ላይ እንደሆነ አላውቅም እንጂ ካስታወስክ ስለ እግር ኳስ ጨዋታ ምናምን አድርጌ ቀጣዩ ጥያቄ ላይ እዛ ላይ ስለዚህ እሱን ላምጣበት እና ልጠቀምበት። ትዳር አንድ ወንዱ ብቻውን የሚሰራው ቢሆን ኖሮ ሴቷ ባላስፈለገች እና ለአዳም ባልተፈጠረች ነበረ። ትዳር ጋር ስትመጣ ቲም ፕሌይ አብሮ የሚጫወቱትን ትዳሩን ብቻ ስናስበው ነው። አሁን እዚህ ጋር ትዳሩን ብቻ ስናስበው እና እሷ እና እሱ አብሮ የሚሰሩት ነገር ነው። ትውልድ መቀጠል አለበት፣ እሷ ታስፈልገዋለች። በቤት ውስጥ የምታገዘው ነገር አለ፣ እሷ ታስፈልገዋለች። እንደገና ደግሞ ለእሷም ደግሞ እነዚህ ነገሮች ደግሞ ስታደርግ ለእሷ ደግሞ የሚያስፈልጋት አሉ፣ ሴኪሪቲዎቹ፣ ፕሮቪዥኑ፣ ሌሎቹም ነገሮች እሱን ደግሞ እሱ ያደርጋል አይደለ? ስለዚህ ካይንድ ኦፍ እዚህ ውስጥ የሚታይ ነገር አለ። አሁን የአሁኑ ትውልድ የተጎዳው በምንድን ነው? ለሚና ምክንያት የሆነ ዲዩቲ ኃላፊነት አጽንኦት ተሰጥቶ አልተማረውም።
ቆይ መጀመሪያ ሚናን ስለ ሚና ነው የማወራው። ሚናን ያመጣው ሚና ማለት እንግዲህ አንድ ቦታ ላይ አንድ ቲምወርክ ቦታ ላይ ያንተ ድርሻ ማለት ነው። አንተ ለዛ ቲም፣ ለዛ ቡድን፣ ለዛ የጋራ ዓላማ አስተዋጽኦ የምታረግበት ኮንትሪቢዩት የምታረግበት ድርሻ ነው። ድርሻ በተለያየ መንገድ ሊገለጽ ይችላል። ብቻ ከአንተ የሚጠበቅ ድርሻ አለ፣ ሌላ ማንም የማይወጣው አንተ ብቻ የምትወጣው። አንተ ብቻ የምትወጣው ማለት ላይክ አንተ ካልተወጣው ጎሎ ይቀራል ማለት ደግሞ አይደለም። እዛ ቦታ ግን ስላለህ አንተ የምትጫወተው የምትሸፍነው ቦታ አለ ማለት ነው። አንተ ከቨር የምታደርገው ቦታ አለ ማለት ነው። በቡድን ኮንቴክስቱ ትዳር በሁለት አባላት የሚመሰረት አንድ ቲም ነው ብለን ስናስበው ማለት ነው። ያንን ሚና ግን የሚያስገኘው ምንድነው ብለን ስናወራ ዲቲ ነው የሚያስገኘው። ዲቲ ካለብህ አለብኝ ብለህ የምታመን ከሆነ there is a role ኃላፊነት ካለብህ ግዴታ የምትወጣው ግዴታ ካለብህ ያ ግዴታ ሚናን ያመጣል። ስለዚህ አንተ ይህንን የማድረግ ግዴታ አለብህ ስትባል ያ ግዴታ የሚያመጣው ሚናዎችን ነው። ዲቲ መኖር አለበት። ከዲቲ ይልቅ ግን ስለ መብት የምናወራ ከሆነ እዚህ ቤት የመኖር መብት አለኝ ለምሳሌ ብንል፣ እዚህ ቤት የመኖር መብት አለኝ፣ በዚህ ትዳር የመኖር መብት አለኝ፣ እንደዚህ የማድረግ መብት አለኝ ስትል መብትህ ኔሴሰርሊ ሮልን ወይም ሚናን ኢንዲዩስ አያደርግም፣ አያመጣም፣ አይወልድም። ምክንያቱም መብት ነውና ባውንድ አትደረግም። ይህን አርግ ተብላ አትገደድም። ገብተዋላ። ዲቲ ጋር ስትመጣ ግን ሚናን ግድ ይላል። ሚና ግድ የማይል ከሆነ መብት መምጣት አለበት። ስለዚህ ይህንን ዓለም ታውቃለች እና አሁን ላይ በሶሻሊስቱ ስርዓት ላይ ብዙ ጊዜ ደጋግመ የምትሰማው ነገር ምንድነው? ዲቲ አይደለም። ኢትስ ኦል አባውት ራይት። መብት ነው። መብቴ ነው። የእንትኖች መብት፣ የአናሳ ጎሳዎች መብት፣ የአካለ ስንኩላን መብት፣ የሴቶች መብት፣ የጭቁኖች መብት፣ የግፉሃን መብት፣ በቃ መብት ነው። ኤቭሪዌር ኬርክ። ለምንድን ነው ስለ መብት የሚወራው ሲባል እነሱ የሰብአዊ መብት እኮ የሰብአዊ ነገር ስለገባቸው ነው። ኖ ሰብአዊ ነገር ስለገባቸው ነው። ያንን ቲምወርክ ዲሞሊሽ ማድረግ የሚፈልግ አካል ነው ስለ መብት የሚያወራው። መብት አያስፈልግም እያልን ግን አይደለም። መቅደም ያለበት ግን ዲቲ መኖር ነበረበት። ከዛ በኋላ ስለ መብቱ ታወራለህ። ገብቶሃል? ግን ያንን ቲምወርክ ዲሞሊሽ ማድረግ የሚፈልገው ያ ቅድም ያልነው ከውጭ ያለው ኤክስተርናል ፎርስ ምን ያደርገዋል? ናው ኢንዚ ስለ መብት እንዲያስቡ ያደርጋቸዋል እዛ ቲም ውስጥ ያሉትን ሜምበሮች። ስለዚህ ያ ቲም 10ም 12ም 2ም አካል ይኑረው ላይክ ኢንዲቪጁዋል ሲኖሩት ለነዛ ሰዎች ገና ብሎ ከእንቅልፋቸው ሲነቁ በወጮቻቸውን ሳይጠርጉ ስለ መብት ስትነግራቸው ዲቲንግ ሚናቸውን ይወጣሉ? በጭራሽ። ዲቲና ሪስፖንሲቢሊቲያቸው ይሸፍናል? አይታሰብም። ኤቭሪዴይ ተነስቶ መብት ነው። እኔ በቃ እዚህ ቤት ስለተወለድኩ ብቻ መብቴ ነው። የመብላት መብት አለኝ፣ የመፍሳት መብት አለኝ፣ የማውራት መብት አለኝ። በቃ ኢትዮጵያ ውስጥ ስለተወለድኩኝ እንደዚህ መሆን መብት አለኝ፣ አሜሪካ ስለተወለድኩኝ እንደዚህ የማግኘት መብት አለኝ፣ እንደዚህ። ነገር ግን ምንድነው ኮንትሪቢዩት የምታደርገው አንተ ለዚህ ቤት ወይ ለዚህ ሲቪላይዜሽን ወይ ለዚህ ሶሳይቲ? ምንም። ስለዚህ ፐርፐስፉሊ ይሄ የሚደረገው ሚና ስንል ታዲያ አሁን ቅድም እንዳልኩ ያ ሲስተም ወይም ያ ተቋም ረን እንዲያደርግ እንደ ተቋም የተቋቋመበትን ዓላማ ሚት እንዲያደርግ የእሱ አባላት they have to have some kind of duty and responsibility አንድ የሆነ ግዴታ ኃላፊነት ሊኖራቸው ይገባል። በዛ ግዴታና ኃላፊነት ካልተያዙ ለዛ ዓላማ እንዴት ብቁ ይሆናሉ? ወይም ደግሞ ያ ዓላማ እንዴት ይሳካ? ያን ኃላፊነትና ሚና ስናስቀምጥ በዛ ኃላፊነት ስር ይሄን ካይንድ ኦፍ እንደ ጆብ ዲስክሪፕሽን ይሄን ትሰራለህ፣ አንተ ደግሞ በዚህ ስር ይሄን ትሰራለህ። እነዚህ ራሳቸውን ችለው የተለያዩ የሚመስሉ ሚናዎች በአንድ እንደ ቲም ሲገናኙ ግን ያንን ዓላማ ማሳካት ይችላሉ ማለት ነው። ወደዛ ዓላማ ያስጠጋሉ። ባልና ሚስት ጋርም ስንመጣ እንደዛው ለመረዳት እንዲያመችን ባልና ሚስት ጋር ስትመጣም አንድ ዓላማ አላቸው፣ በሁለቱ በጋራ የሚኖሩበት። ስለዚህ እሱ ያ የተፈጥሯዊ አባታቸው የሰጣቸውን ተፈጥሯዊ የሆነ አንድነት ይዞ ለመቀጠል በወንዳዊው በባልነቱ በአባወራነቱ የራሱ ዲቲና ሪስፖንሲቢሊቲ ያለበት፣ እሷም ደግሞ የራሷ ዲቲና ሪስፖንሲቢሊቲ ያለበት። ያ ዲቲና ሪስፖንሲቢሊቲያቸው ከዓላማቸው አንጻር ለዓላማቸው ተብሎ ዓላማቸውን እንዲያሳካ ሶዛት ሚናቸውን የሚወጡበት ዲቲያቸውን የሚፈጽሙበት ጸጋ ዲፋይን ያደርገዋል፣ ራሱ ይገልጸዋል ወይም ይበይነዋል። which means ዓላማቸውን ለማሳካት ለምሳሌ እሱ በባልነቱ እሷ በሚስትነቷ ዲቲና ሪስፖንሲቢሊቲ አለባቸዋል። ይሄን ዲቲና ሪስፖንሲቢሊቲ የምትሰጠው ሰው ከዛ ይሄን ሚና አንተ ፈልጋለሁ ልትለው ነው። ያንን ሚና የሚወጣበት ስልጠና ያስፈልገው፣ ሎጂስቲክ ያስፈልገውም ካይንድ ኦፍ ነገር ዴፊኒትሊ አይደለ? በቢሮ ስራ ምናምን ስናስበው እንደዛ ሎጂስቲክ ተሰጠዋል። እግዚአብሔር አምላካችንም እንደዛ ነው ያደረገው። አንተን አባት ወንድ አደረገ፣ አባወራ ሆነ አለ። ከዛ በዛ በአባወራነት መወጣት ያለብህ ወይም ደግሞ ማድረግ ያለብህ ከአንተ የሚጠበቅ ዲዩቲ ኤንድ ሪስፖንሲቢሊቲ አለ፣ ከሚስት የሚጠበቅ ዲዩቲ ኤንድ ሪስፖንሲቢሊቲ አለ። ይሄንን ዝም ብለሽ አርጊ አላላት። ገብቶሃል? ለሱ አጋዥ ረዳት ያስፈልጓል ብሎ ሲፈጥር ለዛ አጋዥነቷ
ያንን የአጋዥነት ዲዩቲ ኤንድ ሪስፖንሲቢሊቲ የምትወጣበት ጸጋ ደግሞ ሰጥቷታል። እነዛ ጸጋዎች ሚናዎቿን እንዴት መጫወት እንዳለባቸው they can define ጸጋዎቿ which means ሴትነቷ፣ ተንከባካቢነቷ፣ ላይክ ልጅ የመውለዷ እነዚህ ነገሮች ሚናዋ ይገልጻሉ። ሚናዋ ምንድነው? ልጅ መውለድ፣ ማሳደግ። እነሱን በምትወጣለች ጡት አላት፣ ማህፀን አላት። በዚህ ነው የምትወጣው። አይ እኔ ይሄኛውን የተሰጠኝ ሚናዬን አልፈልግም ልጅ መውለድ እፈልጋለሁ ብትል በምን አባት ትችላለህ? ጡት አለ፣ ማህፀን አለ፣ የለም። ያው አሁን የውጭው ዓለም ይሄንን ነው ኔጌት እያደረገ ያለው። የውጭው ዓለም ስለ ውጭ ሀገር ማለት ሳይሆን ከዚህ ሐሳብ ውጭ ያለው ዓለም ይሄንን ነው ኔጌት እያደረገ እየተቃወመ ያለው። ማርገዝ ትችላለህ። ሴት ብቻ ነች የምታረገው። ማነው ደግሞ ሴትና ወንድ ያለው? አንተ ማርገዝ ትችላለህ። ማጥባትም ከፈለክ ዛት ኤክስቴንት ማጥባት ትችላለህ። ጡት ወተት እንዲያመነጭ ማድረግ ይቻላል። ወደዛ ነው የሚሄዱት እነሱ። ቅድም እንዳልኩ እንግዲህ ዲሞሊሽ የሚያደርገው ይህን አይነት ሲስተም እግዚአብሔር አምላካችን አባታችን የሰራውን ሲስተም ዲሞሊሽ ማድረግ የሚፈልገው ማፍረስ የሚፈልገው አካል ለአንተ በተሰጠህ ጸጋ መወጣት ያለብህን ሚና ከአንተ የሚጠበቅብህን ኃላፊነት እና ግዴታ እንድትወጣ አያደርግም። ስለ ግዴታ አያወራለም፣ ስለ መብት ነው የሚያወራል። ስለ መብት ነው የሚያወራልና መብት ነው። ምንድን ያማረ ነገር? በቃ እኔ ሴት መሆን አማረኝ፣ መብት ነው። ምንድነው መሆን ያለማረ? እንደዚህ መሆን አማረኝ፣ እንደዛ መሆን አማረኝ፣ በቃ መብት ነው። ማንም ይከለክል። ይሄ አባወራዊ ስርዓት ማን ነው ልክ ያለው? ስለዚህ ሚናን ዲፋይን እናድርግ ስንል በዛ ተቋም ውስጥ፣ በዛ ቲም ውስጥ፣ በዛ ሲስተም ውስጥ ያሉ የተካተቱ አባላት የተቋሙን ዓላማ ስኬታማ ለማድረግ የሚጫወቱት የሚሸፍኑት ዝርዝር ቦታዎች ኃላፊነት ስራዎች እንደዛ ማለት ነው። እሺ ሚናዎቻችንን አሁን ለምንድነው ይሄንን እያነሳው ያለሁት? እዚሁ ላይ የምጠቅስበት ክፍል አለ። ዛሬ ላይ ሴቶቻችን ከቴክኖሎጂው እና ከመጣው ሲስተም አንጻር ለምሳሌ የወንዱን አቅርቦት ላይ ፈልጉ ይችላሉ። ጥበቃውም ያን ያክል አያስፈልገንም እንደዚህ አይነት ነገር የሚባልበት ጊዜ ላይ ደርሰናልና ይሄ አይነቱ ነገር የወንዱን ሚና ኦልሞስት እየተነጠቀ ስለሆነ ቱ ሳም ኤክስተንት እየተነጠቀ ስለሆነ ይሄ ሚና መደበላለቁን ጭራሹን ያብሰዋል። what's the point after all? ለምንድነው ወንድስ የሚያስፈልገኝ ወደሚልበት ነገር ይመጣል። የወሲብ ፍላጎቷን ብቻ ለማከናወን ሊሆን ይችላል። ወይም ደግሞ ልጅ እፈልጋለሁ ካለች ከአንዱ ትወልዳለች፣ ከዛ በኋላ በግል ያሳድገዋለሁ ምክንያቱም ወንድ አያስፈልገኝ ወደሚል ነገር ስላመጣ ይሄንኑ ሚናችንን ጠብቀን ቀጣዩም ሀሳብ ወይ ጥያቄ እሱ ስለሆነ ይህንን ሚናዎቻችንን በጓደኝነት ወይም እጮኝነት ወቅትና በትዳር ውስጥ እንዴት ነው የምናስጠብቀው ሜንቴን አድርገን እያበለጸግነውም እየገነባነውም እንዴት ነው የምንሄደው የሚለውም ሀሳብ ስላለ ሁለቱን አገናኛቸውና ሚናዎቻችን በአሁን ባለንበት ሪያሊቲ በምንኖርበት ዘመን መደበላለቅ ውስጥ ስለመጣ እሱንስ ደግሞ አስጠብቀን ለምሳሌ ወደ ጓደኛ ምርጫ ወይም እጮኝነት ስንገባ ምንመርጣትን ሴት በዛ ግንኙነታችን ውስጥ ራሳችን ምክንያቱም መጀመሪያ ላይ ያላየችውን ነገር ትዳር ውስጥ ከገባን በኋላ እሱን እንዴት ነው አስጠብቀን የምንሄደው? እዚህ ጋር ስንመጣ አሁን የወንድን ተፈጥሯዊ ባህሪ መረዳት ያስፈልጋል። ወይም ደግሞ በአጠቃላይ ወንዳዊ ጠባይን ማስኩሊን የሆነውን ኔቸር መረዳት ይፈልጋል። እሱ አክቲቭ ነው በተፈጥሮ ፓሲቭ አይደለም፣ ወይም ደግሞ ሪአክቲቭ አይደለም፣ አክቲቭ ነው። በእርግጥ አሁን ላይ ወንዱ ፓሲቭ እና ሪአክቲቭ ሆኗል። ዋት አይ ሚን ኢዝ በአንድ ሲቹዌሽን ውስጥ ድርጊቶችን ኢኒሺየት የሚያደርገው ወንዱ ነው። ኢኒሺየት ማድረግ ያለበት ወንዱ ነው። ተፈጥሯዊም ነው። እሱ ነው ከፊት የሚመራው። ባካሄድም በለው ባኗኗርም በለው በቤት አስተዳደርም በለው እሱ ነው መምራት ያለበት። እሱ አይደለችም መምራት ያለባት። ያው ዛሬ እኩል ነው የምንመራው፣ በጋራ ሁለታችንም እንመራለን የሚሉትን ፈሊጥ እንተውና በእኛ አውድ ላይ ስናመጣው ተፈጥሯዊ በሆነ መንገድ ወንዱ ኢዝ አክቲቭ ኤጀንት። አክቲቭ ኤጀንት እሱ ነው። ስለዚህ በሁለቱ ጾታዎች መካከል አሁን እንዳልከው ካይንድ ኦፍ የሚና መደበላለቆች ባይኖሩም እንደው ሚናዎችን ለይተን ለማስቀመጥ ከፈለግን ሴቷን ሴት በማድረግ ወንዱን ወንድ አታረገው። ራዘር ግን ዘአዘር ዌይ ራውንድ ወንዱን ወንድ ባደረገው ቁጥር ሴቷ ሴት ትሆናለች። ሀውዞ እሱ ነው አክቲቭ። ተከታይ መሆን አይችልም። እሷን አይቶ መከተል አይችልም። የእሷን ሴትነት አይቶ ተመችቶኛል የሷ ሴትነት እኔ ወንድ ሉን አይሆንም። መቼም አይመጣም። እሷ ሴት ስትሆን ምናልባት እሱም ሴት ሊሆን ይችላል። በእሷ ልክ ከእሷ ጋር ለመግባባትና ለመኖር ስለሚፈልግ ገብቶሃል። ትክክለኛ አርአያ ያላገኘ ወንድ ከሆነ በዛ መልክ ሊታለል ይችላል። በተለይ ደግሞ አሁን ብዙ ፌሚኒን የሆነ ሴትን ያማከለ ትምህርትና ምክር፣ የትዳር ምክር ገለመን የሚባሉ ነገሮች በበዙበት ሁኔታ እሷ ፌሚኒን ኔቸሯን ይዛ በሄደች ቁጥር
በዛ ፌሚኒን ኔቸር ውስጥ ደግሞ ሳሟት ቅድም እንዳልከው ማስኩሊን ትሬቷም ደግሞ እያደገ ወንዳ ወንድም እየሆነች ይሄ ነገር አልፈልግም፣ ይሄ ነገር ራሴን ሰፖርት ማድረግ ፈልግ እያለች በመጣች ቁጥር እሱ የበለጠ ወንዳ ወንዳ አይሆንም፣ እንደውም ሴታ ሴት ነው የሚሆነው። ያው ሴታ ሴትም አይሆንም፣ በቃ የከሸፈ ሴታን ነገር ብለው ነው ላይክ። ነገር ግን እሱ ወንዳ ወንድ በማድረግ ግን ሴታ ሴቶችን ማፍራት ይቻላል። ስለዚህ አሁን ማህበረሰባችን ላይክ እንደምናየው ከሞላ ጎደል ላይክ ኢማስኩሊትድ የሆነ ጃንደርባዊ ነገር ትሬንድ ታይበታል ማህበረሰባችን ውስጥ ላይ ላይክ እንከፍነት፣ ምስኪንነት፣ ያሉትን ማመን፣ በቃ ከተስማምቶ መኖር፣ ይሄ ላይክ ማስኩሊን ኔቸር አይደለም። ስለዚህ ይህንን ነገር አይተን ሴቶቹም ጋርም ደግሞ ካይንድ ኦፍ ማስኩሊን የሆነ ነገር ወንዳ ወንድ ነገር በቃ አለ አይደል ፈንጠር እንደ ወንዶቹ መሆን እኩልነት ነው የሚል ነገር ቢመጣ ትልቁ ስራ መሰራት ያለበት ወንዱ ላይ ነው። ወንዱ ካለበት ፓሲቪቲ መውጣት አለበት፣ እንከፍነት መውጣት አለበት። እሱ በጣም አክቲቭ ኤጀንት እየሆነ በመጣ ቁጥር እሷ ቅድም እንዳልኩ እሱን ኮምፕሊመንት የምታደርግ ፌሚኒን እየሆነ ትመጣለች። እና ቅድም እንዳልከው ገና የጓደኝነት ጊዜያችን ላይ እንዴት አድርገን ነው ይህንን የሚና መደበላለቅ እንዳይመጣ አስቀድመን የምናስቆመው ወይም ደግሞ የሚናውን ልዩነት አስቀድመን የምንገልጸው ካልክ እሷን አታስጨንቃት ወንድም አለ። አንተ ቢ ሞር ማስኩሊን በተቻለ መጠን ወንዱን በተለይ እዚህ አሁን አባወራ ጽሁፍ ውስጥ የምንጽፋቸው አሉ ጽሁፎች አይደለ ወንዱን በተቻለ መጠን ይሄ ነገር ላይክ ይጠነክራል ያበዛዋል የሚሉ ሰዎች እነሱ ዛሬ ኢማስኩሌትድ ዓለም ከምትሰብካቸው ስብከት ጋር የጠፉ ናቸው። አስተዳደጋቸውም እንደዛው ሊሆን ይችላል አላውቅም። ግን አባቶቻችን ከዚህ በተሻለ ወንድ ነበሩ። ጽድቅ መስራት የሚችል ወንድነት ነበራቸው። ስለዚህ እንዴት አድርጌ ሴቷን ላይክ ገርልፍሬንድ አለችኝ ወይም ደግሞ ገርልፍሬንድ ሴት ጓደኛ ሴት ነገ ለትዳር የምትሆነኝ ብዬ አስባለሁ እና ያችን ሴት እንዴት አድርጌ የሚና ልዩነት ላስረዳት ላስተምራት። ምንም ቁጭ ብላ ሀተት አያስፈልግም። ቡና ማፍላት አለብሽ፣ ቀሚስ መልበስ አለብሽ፣ ምናምን እኔ የምልሽ መስማት አለብሽ። አንቺ ሴትዮ የምልሽን አትሰሚም ማለት አያስፈልግም። ኦል ዩ ሃቭ ቱ ቢ አንተ በደንብ የሚታይ ነጠል ብሎ የሚታይ ሰው ሲመጣ ቤት ውስጥ አንተና እሷን በልዩነት የሚያይበት የሚያነብበት የወንድነት ግርማ ይኖርህ። የወንድነት ግርማ ሳይኖርህ እንደሷ ሰርቭ ለማድረግ እየተከነሰነስክ የወንድነት ሚና እኔ ከምናገረው የበለጠ ወይም ደግሞ የጾታ ሚና እኔ ከምናገረው የበለጠ ተንትነ ብታስረዳት ነበር ባይሰበር ምን ያደርጋል? የከሸፈ ሆነ። ገብቶሃል? በቃ እንደዛ ነው። ስለዚህ ማውራቱ አያስፈልግም። ወንዶቻችን ምንድነው ማድረግ ያለባቸው? እነሱ በተሰጣቸው አባታቸው በሰጣቸው ጸጋ በደንብ ኤክሴል እያደረጉ መሄድ፣ በደንብ እያደጉ መሄድ ብቻ ነው የሚጠበቅባቸው። ያው ጠቃቅሰዋል። ምናልባት አባጭሩን መመለስ ትችላለህ። እነዚህን ሚናዎች መፈጸም እንችል ዘንድ የሚያስችሉ ምን ትጥቆች ስላሉን ነው በተሰጠን ሚና ላይ ማተኮር አለብን ውጤታማ እንሆን ዘንድ ያልከው? የእግር ኳሱ ምሳሌ እዚህ ላይ ጠቀስ አድርገውና በተሰጠን ሚና ላይ ማተኮር ያለብን ውጤታማ እንሆን ዘንድ ያልከው ምን አይነት ትጥቆች ስላሉን ነው? የኳስ ተጫዋቾችን ምሳሌ እዚህ ጋር ባጭሩ ጠቀስ ማድረግ ትችላለህ? አሁን ይኸውልህ አንዱ ካሉብን ሚናዎች አንዱ መጠበቅ አንዱ ሚናችን ነው። ፕሮቴክት ማድረግ የኛ የሆነውን ነገር ከሚስታችን ጀምሮ ቤተሰባችንን ላይክ ሀብት ንብረታችንን፣ ሀገራችንን፣ ቤተክርስቲያናችንን ወሬቨር ድንበራችንን መጠበቅ የኛ ግዴታ ነው። ይህንን የምንጫወትበት ይህንን ሚና የምንሸፍንበት ደግሞ ተፈጥሯዊ ጸጋ አለን። አንዱ ድፍረታችን ነው። ሲቀጥል ደግሞ ጥንካሬያችን ነው። ከሴቷ በብዙ የሚያየን አጥንት ጡንቻ አለ። ባይ ዲፎልት ስፖርት ባንሰራበትም ስፖርት ስንሰራበት ወደምንፈልገው ከፍታ እናሳድገዋለን። ላይክ በመለኪያ ብናስቀምጠው የተሰጠን 10 ቢሆን ያችን 10 ወደ 110 እናሳደጋታለን። ስፖርት በሰራን ቁጥር ወደ 110 ማሳደጋችን ቅድም ያለውን የጥበቃ ስራ ኢፌክቲቭሊ ለመወጣት ያግዘናል ማለት ነው አይደለም? ኢፌክቲቭሊ ለመወጣት ማግኒቲዩድ መጨመር ነው ያንን ነገር አይደል? እንግዲህ ይሄ የተሰጠን ጸጋ ነው። ሲቀጥል ደግሞ ስልጣኔያችን ነው። ያ የተሰጠንን ጸጋ ደግሞ ወደ 110 ካሳደግነው በኋላ ኢፌክቲቭሊ እንደተወጣንበት ሁሉ ሚናችንን ኢፊሺየንትሊ እንድንወጣበት ደግሞ የሚያደርገን ስልጣኔያችን ነው። the more uncivilized we are ባልሰለጠንን ቁጥር ኢፊሺየንት መሆን አንችልም። which means በትንሽ ነገር ሊበቃንና ልናርፍ የሚገባን ሰዎች ብዙ ነገር እናባክናለን። በትንሽ ነገር ውጤታማ መሆን የሚገባን ሰዎች የምንችል የነበረን ሰዎች በብዙ ነገር እናባክናለን። ሪሶርስን በብዙ እናባክናለን። የተሰጠንን ሀብት በብዙ እናባክናለን። ያ ደግሞ የሚፈለገውን ውጤት አያመጣልንም በምንፈልገው ጊዜ ወይም ደግሞ ቢያመጣም ብዙ
ኢንኤፊሽንሲ ባለበት ሁኔታ ይሆናል ማለት ነው። ስለዚህ እነዚህ ጸጋዎች አሉ ማለት ነው። ድፍረታችን አንዱ ነው ጥበቃ ለማድረግ፣ ጥንካሬችን ሌላው ነው ያንኑ ጥበቃ ለማድረግ። እነዚህ ላይ ወንድሞቻችን እነዚህ ላይ አተኩሮ መስራት ሆን ብለው መስራት አለባቸው። ማግኒቱዱን ብቻ መጨመር አይደለም፣ እዛ ላይ መሰልጠንን ብቻ ጡንቻ ማሳበጥ ብቻ አይደለም፣ እሱ ላይ መሰልጠን አለባቸው። ካልሰለጠኑበት እንዳልኩ ጽድቅን ቢሰሩበት አንደኛ ኢንኤፊሽንት ሊሆናል። ብዙ ከደከሙ በኋላ ነው ያጽድቅ የሚፈጸሙ። ብዙ ከባከነ በኋላ ብዙ ሪሶርስ ከባከነ በኋላ ነው ያጽድቅ የሚፈጸሙ። ሲቀጥልም ደግሞ ጽድቁንም ሳይፈጽሙበት ሊበድሉበትም ይችላሉ። ጽድቁንም ሳይፈጽሙበት ሊበድሉበት ይችላሉ። እና እነዚህ ናቸው የታጠቅናቸው አባታችን የሰጠን የምንላቸው። በተደጋጋሚ ጽሁፎች ላይ እንደዛ ነው የምለው፣ አባታችን የሰጠን አባታችን የሰጠን። ስለዚህ እነሱ ላይ ማተኮራችን ውጤታማ እንድንሆን ያደርገናል። ትዳራችን ውስጥ ምንም ጥርጥር የለውም። አሁን ቅድም የመጀመሪያ ያነሳው ጥያቄ ላይ ጠላት እነዚህ ነገሮች ላይ ትኩረት እንዳታረግ ያደርጋል። ሆን ብሎ እነዚህ ነገሮች ላይ ትኩረት ምንድን ነው ጡንቻ ምን ያደርግልሃል? አንበሳም ለበሬ ስጋ ለበሬ ነው፣ ጡንቻ ለአንበሳ ነው ይልሃል ጠላት። ያው ዝም ብለህ ትበላለህ፣ ትጠጣለህ፣ ትሰባለህ። ካገኘህ ካላገኘህም ደግሞ ትመነምናለህ ምናምን ነገር። ጥሩ። ቀጣይ ጥያቄ ገጽ 20 ላይ ታዲያ በትዳራችን ከዛው ከመብት ሀሳብ ጋር የተያያዘ ነው። የመብቱ ጥያቄ ያመጣው ተመሳሳይ የሚና መደበላለቅ ነው። ወንድ በትዳር ውስጥ በወንዳ ወንድ ባህሪው፣ ሴትም በሴታ ሴት ባህሪዋ ሊረዳዱ ሲገባ ይህ የሚና መደበላለቅ ግን ወንዳ ወንድነትን ከወንዱ ሴታ ሴትነትን ከሴቷ አራቀ። ይህም ለጊዜው ፍቅርና መተጋገዝ ይባላል እንጂ በጊዜ ሂደት ችግር እንደሚያመጣ የሚጠቅስ ነው። ቀጣይ ጥያቄ ስላለ እዚህ ላይ ይሄኛውን እዚህ ጋር ላቁመውና ወንዳ ወንድነትን ከወንዱ ሴታ ሴትነትንም ከሴቷ አራቀ ይላልና ባጭር ያው ነካክተነዋል ደጋግመን። አንዳንድ ጊዜ እንደ እንትን ነው የማስበው እነዚህን ጥያቄዎችና ውይይቶች እንደ ዘዳግም የሚባለው መጽሐፍ ድጋሚ ነው ኦልሞስት ይዛኝ እንዲያስታውሱ ታስቡ እና ደጋግመን መስማት አለበት። ሰብኮንሺየስሊ በጣም ስለገባብን ደጋግመን ካላወራ ነው ኤግዛክትሊ። ምናልባት ተመልካቾች አንዳንዱ ሀሳብ ሲደጋገም ዝም ብሎ አለ አይደለ እንደሌላው የሚያዩት ቪዲዮዎች የመሰልቸት ነገር ሳይሆን ኮንሺየስሊ እያንዳንዱን ነገር መልሰው ሰልቀው እንዲያይዙትም ነው። ለእኔም እንዲገባኝ ፐርሰናሊ ተመልካቾችም በዛው አንጻር ከዛ አንጻር እንዲመለከቱት ነውና ወንዳ ወንድነት ከወንዱ የራቀው ወንዳ ወንድነት ምንድነው? በምንስ ይገነባል? ምንድነው መሰለህ አሁን በቅድም እንዳልኩ ስለ ዲዩቲ አልተነገረንም። ዲዩቲ ከኛ እንዲርቅ ተደረገ፣ ከሀሳባችን እንዲርቅ ተደረገ፣ አሁን ከትውልዱ እንዲርቅ ተደረገ። ልጆች ዛሬ ተወልደው እናትና አባታቸው ቤት ውስጥ ስለ መወጣት ስላለባቸው ግዴታ ያወሩልህ፣ ስለ መብታቸው ያወሩልሃል። እንደዚህ አይነት ጫማ አልተገዛልኝ ሊገዛልኝ ይገባ ነበር፣ እንደዚህ አይነት ስልክ አልተገዛልኝ፣ እንደዚህ አይነት ትምህርት ቤት አልተማርኩም፣ እንደዚህ አይነት ፕሮቪዥን አልቀረበልኝም ይሏል ስለ መብታቸው። ሴቷም እንደዛው፣ በእርግጥ ወንዱም እንደዛው ነው። ስለ ግዴታው ሲያወራ አሰማው። እንደዚህ ሀገር ዜግነት ይሄን ያስፈልገኛል፣ እንደ ክርስቲያን እንደ የእግዚአብሔር ልጅ እንደመሆኔ እግዚአብሔር ይሄን ፕሮቫይድ ሊያደርግልኝ፣ ቢያንስ በአመት አንዴ ሎተሪ ቢያስወጣልኝ ምን አለበት፣ ኑሮዬን ቢያቃናልኝ ምን አለበት። በቃ ስለ መብቱ ነው የሚያወራው። ይገባኛል አም ኢንታይትልድ ቱ ሃቭ ዲስ አይነት ነገር ነው። እሱም ከአምላኩ ጋር ያለው ዲስከሽን እንደዛ ነው። በተዋረድ ደግሞ ሚስቱና ልጆቹም ከሱ ጋር ያላቸው ዲስከሽን እንደዛ ነው። በቃ ይገባኛል አም ኢንታይትልድ መብቴ ነው። ዌር ኢዝ ዘ ሪስፖንሲቢሊቲ? የለም። ስለዚህ አሁን ቤት ውስጥ ሲመጣ ይሄ ግዴታና መብት የሚባለው ነገር በጣም ስለተባዘተ ድራሹም ስለጠፋ ውሉም ስለጠፋ ማናጠፋው የውጭው አካል እንዳልኩ ምንድን ነው ያደረገው? አንተ ግዴታን አታውቅም። በቤት ውስጥ በትዳር ውስጥ ያለህን ግዴታ አታውቀውም። ታውቀዋለህ ካይንድ ኦፍ ግን ፕራዮሪቲ ያሰጠው። እሷም ግዴታውን አታውቀውም፣ ታውቀዋለች ካይንድ ኦፍ ግን ፕራዮሪቲ ያሰጠው። ፕራዮሪቲ ምንድነው? ውጪ ስላለው ነገር። እሱ ደግሞ ምንድነው? መብታቸው ነው። ላይክ ስራ መስራት መብታቸው ነው። ወጥቶ መግባት መብታቸው ነው። ምክንያቱም እኩል ስለሆኑ ወጥቷላ። ትምህርት መማር መብታቸው ነው። ካይንድ ኦፍ እንደዛ ለብሶ መውጣት መብታቸው ነው። ካይንድ ኦፍ ምንም ከተፈጠሩለት ዓላማ የማይገናኝ ነገር። የሆነ ኮርፖሬት ካምፓኒ ውስጥ መስራት መብታቸው ነው። ምንም ከተፈጠሩለት ዓላማ ጋር አይገናኝም። ስለዚህ አሁን ያን ዲዩቲ ከመብት ጋር ቅድም እንዳልኩት ስለተባዘተ መብቴ ነው አእምሮ ቶሎ የሚመጣው። ስለዚህ ያቺ ሴት ምንም እንኳን የተሟላ ኑሮ ቢኖራት በቤቷ ውስጥ ፋይናንሻሊ ማቴሪያል ዋይዝ ማለትም በቁስ ደረጃ ምንም የተሟላ ልጆቿ የምታስተዳድርበት እሷ የምትፈልገው ነገር ሁሉ የምታደርግበት የምትፈልገው የሚያስፈልጋትን ነገር ማለት የምታደርግበት ነገር ቢኖራትም ግን መብቷን ደግሞ ኤክሰርሳይዝ ማድረግ ትፈልጋለች። መብቷ ምንድን ውጭ ውሎ መምጣት። ቢያንስ እንዳው የሆነ ጠዋት እንደምንም ታሽታ ከቤት ወጥታ 5 ሰዓት ላይ ከፍታ 9 ሰዓት ሊሆን ሲል የምትዘጋው ሱቅ ያስፈልጋታል። በአመት እንደው በትንሹ ሳይበዛ 100,000 ብር የሚከስር ሱቅ
ሶዛት ባልየው የሚሸፍነው ሱቅ እንደዛ ነው። ባለሀብቶቹ ጋር እኮ የምናውቀው በብዛት የሚባለው ድሃ ስለሆንን ይህን ነገር ብዙዎቻችን እንዳናስተውለው እንችላለን እንጂ ሀብታሞቹ ሰፈር ያለው እንደዛ ነው። ሱቅ ሲከፈትላት ሴትዮዋ ለማትረፍ አይደለም፣ ጀስት ከሱቅ ሁሉ ወታ ለመግባት ለመዋያ። ሶዛት ደግሞ ቤት ውስጥ ውላለች ተብሎ ከሰራተኞቹ እኩል እንዳይ ሰራተኞቹ ሰዎች አሉ። እና አሁን እዚህ ጋር እንደዚህ ሲሆን እሷ ከቤት ውስጥ ሆና ያንን ሴትነት ሚናዋን በመወጣት ያ ሴታ ሴት ጸባይዋን ካልቲቬት ከማድረግ ይልቅ ውጭ ወጣ እንደሱ ስራ አዳኝ ሆነች። ባለፈውን ስለ አደን እና ምን ሰራ ይሄ ኋላ ቀር የሆነ ምሳሌ ነው፣ አይመጥነንም፣ አሁን ዛሬ ላይ የሚታደን ነገር የለም ይላሉ። ላይክ ሊትራሊ ወስዶት በዚህ ከተማ ውስጥ ድኩላ አድን ነው ያልኳቸው መስሏቸው፣ ግን ላይክ እሷ ወጣ ስራ ሀንት አታረግም። ከስተመር ሲመጣ ሀንት ማድረግ ነው፣ ከስተመር ፈለጋ ሀንት ማድረግ ነው ስራ። እሱን ሀንት አታረግም፣ እሱን አታረግም ነበር ቤት ሆና፣ እሱን አትፈልግም፣ እሱን አታድንም ነበር። አሁን ግን ውጭ ስትወጣ የከፈተችው ሱቅ በሳምንት አንድ ቀንም እንኳን አንድ ብልቃጥ ጥፍር ቀለም እንዲሸጥ ሰዎች ሲመጡ ማስተናገድ አለባት ወይ ሄዳ ማስተዋወቅ አለባት። ዲስ ከስተመር ሃንት እያደረገች እኮ ነው፣ ሌላ አይደለም። ይሄ ማስኩሊን ትሬት ነው፣ ሊትራሊ ማስኩሊን ትሬት ነው። ማስኩሊን እየሆነች ነው። ቦልድሊ ያመነችበትን ነገር ለገበያ ለሽያጭ እያቀረበች ነው። ምን ያክል ራሷን ኮምፕሮማይዝ ታደርጋለች? ያን ጊዜ ተፈጥሯዊ ፈተና ይመጣል። ገብቷል። ወንዱ ኮምፕሮማይዝ አያደርግም። አሁን ላይ ግን ሰሞኑ እየጻፍኩበት ነበር፣ ኮርፖሬት ካምፓኒዎች ወንድነታችን ይሰርቁታል ብዬ ጽፌያለሁ። ራሱን የቻለ ታይትል ሳይሆን ውስጥ አካትቼ ማለት ነው። ለምንድን ነው ብትል ተፈጥሯዊ ጠባይን ኮምፕሮማይዝ እንድታረግ ያደርጉሃል። በቃ ደላይ መሆን አለብህ፣ የሆነ መለማመጥ አለብህ። አሁን እንደዛ ነው ገበያ። በፊት የነበረው ገበያ እንደዛ አይደለም። ገጠር ብትሄድ ገበያ እንደዛ አይደለም። ከተማ ላይ ያለው ግን ገበያ ነው። ምክንያቱም አዲሱ ማርኬቲንግ ስትራቴጂ እሱ ስለሆነ። ስለዚህ አሁን እዚህ ጋር ስትመጣ፣ እሷ ጋር ስትመጣ ስራ እንድትሰራ ያደርጓታል። ከትምህርት ከቤቷ ከሚስትነትና ከእናትነት ይልቅ ስራ ኬሪ እንድታስቀድም ያደርጓታል። ኤዱኬሽን እንድትፈልግ ያደርጓታል። እሱን ማስትሬት እና ዶክተሬት መስራት አለባት። እሱን ማስትሬት። እነዚህ ነገሮች ማስኩሊን ትሬቷን እያሳደጉት ይመጣሉ። ወንዳ ወንድ ጠባዋን ተፈጥሯዊ ነገሯን እያሳደጉት ይመጣል። ምንም የፈለገው ቀሚስ ለብሳ ብትሄድም ደስ ነው። አእምሯ ላይ የሚሰራው ነገር ይሄ። ስለዚህ ምን እያጣች መጣች ማለት ነው። ሴትነቷን እያጣች ሴት ነገሯን ኳልቲቬት የምታደርገው ቤት ነበር በመሆን ነበር። ቤት ያለችው እነሱ ቤት የተቀመጠችው 20 ዓመት እነሱ ቤት ከልጅነቷ ጀምሮ ስትሰራ የነበረችው ሴት ሞስት ፌሚኒን ነች በእነሱ ቤት ውስጥ ካሉ ሴቶች ነው። ለምን የተወለዱትም ልጆች ወጥተው ትምህርት ቤት ናቸው፣ ኮሌጅ ናቸው። ቤትም ገብተው ያን ያክል ስራ አይሰሩም። በትርፍ ጊዜያቸው አዲስ የተከፈተ ኬክ ቤት ነው የሚያስመርቁት። እዛ ነው ቁጭ ብሎ ውድድር የሚያሰጡት ሴቶች ልጆች ማለት ነው ቤት ውስጥ በአብዛኛው። እናትየውም ደግሞ እንደዛው ነች። ከሰኞ እስከ ዓርብ ስራ ላይ ነች። ቅዳሜ ነው ደግሞ ከጓደኞቿ ጋር ነች። አየህ፣ ይሄ ማስኩሊን ትሬቷን ነው ካልቲቬት እያደረገች። ቤት ውስጥ ያለችው ሰራተኛ ግን ደግሞ ፌሚኒን ዋን ማለት ነው። ቤት ውስጥ እነሱን በመንከባከብ ነርቸር በማድረግ ታሳልፋለች። ወንዱ ውጪ ይወጣል፣ ማስኩሊን ትሬቱን ካልቲቬት ያደርጋል። ነገር ግን ቤት ሲገባ ደግሞ እንዲያግዝ የሚባል ነገር አሁን ቤተክርስቲያንም ጭምር የምታስተምረው ነው። እንዲያግዝ ተብሎ ድስት ማጠብ አለበት፣ ብርጭቆ ማለቅለቅ አለበት፣ ዳይፐር መቀየር አለበት። አይ ስራ ጭራሽ እያልን አይደለም፣ ግን ፕራዮሪቲውን ረስቶታል። አሁን አየህ፣ ፕራዮሪቲው ያ ውጭ ሰርቶ ስራ የሚመጣው ነገር የኮርፖሬት ስራው ነው። ኮርፖሬት ስራው ደግሞ አሁን ቅድም እንዳልከው የሚያስኩሌት የሚያደርገው ነው። ይህን ነገር አላመንኩበትም። በዚህ ጉዳይ ላይ እንወያይ። ይሄ ነገር ተፈጥሯዊ ነገሬን ኮምፕሮማይዝ ያደርገኛል ብትል አይሰማውም፣ ያባረራል የሚባል ነገር ልስልስ ያለ ሰው እንደዛ እንድትሆን እንደዛ ነው። የ50 ሺህ ብር የ100 ሺህ ብር ሱፍ ለብሰህ እሺ ጌታዬ ስትሽቆጠቆጥ ነው የምትውለው። በቃ ይሄ ነው ስራ የሚያስመጣው፣ ይሄ ነው አቺቭመንት ተብሎ የሚለካው። ይሄ ለሴቷ በጣም ቀላል ገብቷል። ተፈጥሯዊ ሴትነቷ ስላለ ምንም እንኳን ሄዶ መፈለጉ ደግሞ ማስኩሊን ነገር እንደሚያደርጋት ሁሉ ማለት ነው። ስለዚህ ይሄ ሰውዬ ቤቱ መጥቶ ደግሞ ከዛ ከተፈጥሯዊ እዛ የማይፈልገው ኢንቫይሮንመንት ውስጥ እንደዛ አይነት ነገር ሲሰራ ቆይቶ ቤት መጥቶ ደግሞ እሷን መስማት አለበት፣ እሷን ማዳመጥ አለበት። አዎ እሱን ማድረግ አለበት። እንደገና ቁጭ ብለህ በሀሳብ ደረጃ እሷን መስማት አለብህ። ኮማንዲንግ አትሆንም። በጠረጴዛ ዙሪያ ትሰባሰባላችሁ ለሁለት፣ በዚህ ጉዳይ ላይ መነጋገር አለባችሁ። ሞር በጠረጴዛ ዙሪያ ከእሷ ጋር በተስማማ ቁጥር ሞር ፌሚኒን ዩ አር ዩ ዊል ቢ። እንደዛ ነው የምትሆነው። ምክንያቱም እሷ በአንዴ ልትሰማ አትፈልግም። በተለይ ደግሞ እንደዚህ አይነት የመነጋገሪያ የጠረጴዛ ዙሪያ መድረክ ካዘጋጀህላት ከአንተ ምንም አይነት ኮማንዲንግ ትዕዛዞችን ተቀብላ መስራት አትፈልግም፣ አትችልምም። ስለዚህ ሞመንት ኮማንዲንጉ ከአንተ እየራቀ በሄደ ቁጥር ማስኩሊን ትሬቱም ከአንተ እየራቀ ሄዳ ማለት ነው። ከዚሁ ሀሳብ ጋር እዚሁ ቅድም ያነበብኩልህ ክፍል ላይ ይህም ለጊዜው ፍቅርና መተጋገዝ ይባል እንጂ በጊዜ ሂደት ከወንዱ
የበለጠ ሴቶችን ደስታቸውን እያሳጣ ባላቸውን እያስናቀ ወደ ንዝንዝ ሲቀጥልም ወደ ፍቺ እየመራቸው ነው ይላልና ከዚህ ላይ ለሴቶች አላደላህም ወይ? ከወንዱ በበለጠ ሴቶችን ከደስታ እያራቃቸው ነው። ይህ አይነት የሚና መደበላለቅ ወንዱስ ደስ እያለው ነው ማለት ነው። ኖት ኔሰሰርሊ ካልቲቬት እያደረገ ያ ኖት ኔሰሰርሊ ግን ጠላት ይህንን ሸፍጥ ሲያመጣው ለሴቶች መብት ታስቦ ነው ተብሎ ነው። ሴቶችን ይጠቅማቸዋል ተብሎ ነው። ሴቶችን ከወደቁበት እንዲህ ተስፈንጥረው ከተፈጠፈጡበት ከተከፍታ ቦታ ላይ ከወደቁበት ወደ ታች ካዘቅቱ አንስተው ከወንዱ እኩል ያረጋቸዋል ተብሎ ስለተሰበከልን ነው። ይሄ በቤተክርስቲያንም የሚነገረን ነገር ነው። ላይክ ሴቷ እኩል መሆን አለባት ተብሎ ማለት ነው። ነገር ግን ያመጣው ኢፌክት ዛዘር ዌይ ራውንድ ነው። ትዳሩ እየተፋታ ሰው ከትዳሩ እየተፋታ ትዳርም እያስጠላው ነው የመጣው የፈለገው መንፈሳዊም ሰዎች ቢሆኑ ማለት ነው። እና ለሴቷ አድልቼ ሳይሆን ሸፍጡ የገባው በሴቷ በኩል ስለሆነ በሱ በኩል አጽንኦት ስለመስጠት እንደቀደመው እንደ ካይንድ ኦፍ ዴፊኒትሊ ዘሴም ሎጂክ እኮ ነው የተጠቀሙት። መቼም አንማርም እኛ አንከፎች ሆነን ነው እንጂ ዘሴም ሎጂክ ነው የተጠቀሙት። ስለዚህ በሷ በኩል ነው የመጡት። ለሷ እኩልነት እንሰጣታለን፣ መብት እንሰጣታለን፣ ነፃነት እንሰጣታለን፣ ሶዛት ከወንዱ እኩል ትሆናለች ተብሎ ነው የተነገረው። ግን ይሄ ነገር ቢመጣም ላንቺ ይሄን ነገር ይሰጥሻል፣ ይሄንና ያንን ነገር ይሰጥሻል ቢባልም አፍተር ኦል አት ዘ ኤንድ ኦፍ ዘ ዴይ ያተረፍሽው ነገር ብስጭት ነው፣ ተስፋ መቁረጥ ነው። ምንም ይሄንን ዛሬ ከተማችን ላይ እውነት በግልጽ ተናግሮ የማይመሰክሩ ሴቶች የሚመሰክሩ ሴቶች ባይኖሩም በውጭው ዓለም ግን እያየን ነው። ዳታም አለ። አሁን ያላስኩት አንቲ ዲፕሬሰንት ተጠቃሚ ሴቶች ከፍተኛ ሴቶች በጣም ቁጥራቸው እንደጨመረ በቅርብ ዓመታት ወዲህ ይህንን ሴቶቹ በግልጽም ራሱ አንዳንዶች ዩቲዩብ ላይ ሞተው ኢንተርቪው ላይ ምናምን ይናገሩታል። 60 ዓመታቸው ላይ ምናምን ወንድ አያስፈልግም እያልኩኝ ላይክ እናት መሆን አያስፈልግም እያልኩ ሚስት መሆን አያስፈልግም እያልኩ መስበኬ ዛሬ ላይ ቁጭት አሳድሮብኛል ብለው ይናገራሉ። ዛሬ ላይ ከሴቶቻችን እንደዚህ ብሎ የሚናገሩ አይኖሩም። ከባድ ነው። ለምን? አካውንታቢሊቲ በጣም ከባድ ስለሆነ ራስህን ላይ መፍረድ ስለሆነ እንደዛ የሚሉ ሴቶች የሉም። ወደፊት ያን ያክል ይመጣሉ ብለን ተስፋ እናደርግም። እንዲመጡም አይደለም እኛ ፍላጎታችን። ግን ይህን ባላወቁበት አውድ ሴቶቻችን እየተጎዱ ነው። እባካቸው አትጎዱ የሚል ማሳሰቢያ ለመስጠት ነው በእነሱ በኩል ስለመጣ ጠላት። ኦኬ የመጽሐፎችን ጥያቄዎች ገታ ላርጋቸውና ወደ ራሴ ሪፍሌክሽን ልምጣ። ቅድም እንዳልኩት ግን ተመልካቾችን ይህን መጽሐፍ ገዝተው ወይም ደግሞ ከአንተም ጋር ኮንታክት አድርገው ቢያነቡት በጣም አንደኛ እንትኖች ናቸው፣ እንደ መክሰስ አጫጭሮች ናቸው። ነገር ግን ቁጭ ብለህ ፖንደር የምታደርግባቸው በጣም በደንብ እያንዳንዱን ኢቭን ሀረጎች፣ ቃላቶች ላይ ለመጠየቅ ራስህን ሪፍሌክት ለማድረግ የሚጋብዙ ስለሆኑ አሁንም በድጋሚ ገዝተው ቢያነቡ እመክራለሁኝ። ወደ እኔ ሪፍሌክሽኖች እና ጥያቄዎች ልምጣ። ቅድም ስለ ወንድነት ስናነሳ ነበርና ልዕልና ወይም ኤክሰለንስ ምንድን ነው? ጆርኒ ነው እንላለን። ያው የሆነ የሚደረስበት ፖይንት አይደለም። አንድ ሰው ወንድ ወይም አባወራ ልዕልና፣ ልህቀት ወይም ኤክሰለንስ ላይ ደረሰ የምንለው ምን ሲሆን ወይም ሆኖ ሲገኝ ምን ነገሮችን ሲያሟላ ነው። ያው ዴስቲኔሽን እንደሆነ ሳይረሳ የሆነ ፕሮሰስ እንደሆነ ሳይረሳ እስኪ ምንድን ሲያሟላ ነው? ወይም አንድን ሰው አይቶ ይሄ ሰው በኤክሰለንስ ጉዞ ላይ ነው ያለው ምንለው ራሳችንን ኢቫሉዌት ለማድረግ ማለት ነው። አንደኛው የመጀመሪያው ነገር ያ ሰውዬ ወደ ኤክሰለንስ እየሄደ ነው የምትለው በደንብ ራሱን ተፈጥሮ ማወቁ ነው። ተፈጥሮን አውቆ ብዙዎቻችን እናውቃለን እንላለን እንጂ አናውቅም። ራሳችን ብናውቀው ኖሮ እንወደው ነበረ፣ ብንወደው ኖሮ እንንከባከበው ነበር። ነገር ግን ብዙዎቻችን ራሳችን ስለማናውቀው አንወደውም፣ ስለማንወደውም ደግሞ አንንከባከበውም። ስለማንንከባከበውም ደግሞ ጽድቅ ልንሰራበት ለበደል እንኳን ሰበብ ነው ሰውነታችን። ለሌላ ሰው አይደለም፣ ለራሳችን ራሱ ለመበደያ ምክንያታችን ራሳችን ሰውነታችን ያልሰለጠንበት ሀሳባችን፣ ስሜታችን፣ ፍላጎታችን፣ በልታችንም ጭምር ነው። እና ኤኒዌይስ አንድ ሰው ወደ ኤክሰለንስ እየሄደ ነው ስታየው ወይም ደግሞ ከዛ ሰው ጋር ስትውል ስታድር ምናምን ስትገናኝ ነው ጊዜን ወደ ኤክሰለንስ እየሄደ ነው የምትለው ራሱን በደንብ ያውቃል። ያወቀውን ራሱን ይህን የሚለውን ራሱን ማለት ነው ማንነቱን ያሳድጋል፣ ይሰለጥንበታል። ተፈጥሮ ላይ ለመሰልጠን ዝግጁ ነው።
ተፈጥሮ የሱ ተፈጥሮ የምንለው ሀሳቡ አንደኛው ብዙዎቻችን የሚያስቸግረን ነገር አንዱ ሀሳባችን፣ ሲቀጥል ደግሞ በዋናነት እዚህ ላይ ጀናነሳ እሺ፣ ሲቀጥል ደግሞ ስሜቶቻችን፣ ተፈጥሯዊ የሆኑ ስሜቶች፣ ተፈጥሯዊ የሆኑ ስሜቶች ከሀሳባችን፣ ሌላው ደግሞ ከአካላችን ነው ስሜታችን የሚወለው፣ ከሀሳባችን የሚወለው ደግሞ ፍላጎታችንም ጭምር ይሆናል። ሌላው ያልሰለጠንበት በቃ እንደዛ እያለ በእነዚህ ላይ መሰልጠን ማለት ይህንን ደጋግመን ብናወራ እባካችሁ አትሰልቹ። ኢትስ ቬሪ ኤሌመንተሪ ኤንድ ቬሪ ቤዚክ። ይሄ ቬሪ ቤዚኩ ነገር በደንብ ካልተስተካከለ የምንገነባው ነገር ሁሉ አንድ ቀን ክረምብል ነው የሚያደርገው፣ ተስፋ በሚያስቆርጥ ሁኔታ ማለት ነው። ስለዚህ ያ ሀሳብ፣ ስሜት፣ ፍላጎት፣ ብልቶች ኤኒው ኦፍም ልትሰለጥንባቸው ይገባል። አውቃቸው ልታዛቸው ይገባል። 100% እንኳን ባይሆን ወደ 100% እየተጠጋ መሄድ አለብን። ያ ነው በቃ ቅድስና እኮ ማለት፣ ያ ነው ኤክሰለንስ ማለት። ገብቷል? ስጋ እንደፈለገ ያዝም፣ ሆድህ ምግብ አምጣ ስላለ አትበላም፣ ሽንት ቤት እንሂድ ስላለ አትሄድም። ሰውነትህ በቃ ሽናኝ ስላለማ አትሸናውም፣ ተኛኝ ስላለማ አትተኛውም፣ አጠጣኝም ስላለ አታጠጣውም። በቃ እንደዛው አውራ ተሞጣሞጥ ስላለኝማ አልሞጣሞጥም። በቃ ማረግ ባለብኝ ጊዜ ቦታ በልኬ አደርገዋለሁ እኔ ስፈቅድ፣ አስቤ ስወስን። ያን ደግሞ ማረግም ራሱ ጽድቅ ከሆነ ገብቷል። ካልሆነ ግን ምንም አያስፈልግም። ያለ ቦታው፣ ያለ ጊዜው፣ ያለ ሁኔታው ጽድቅ ገና ስለሆነ መልካም ስለሆነ ብቻ አንድን ነገር ማድረግ ምናልባትም ኩነኔ ሊያመጣ ይችላል፣ በራሱ ጽድቅ ነው ብለን የምናስባቸው ነገሮች። ስለዚህ ያ ሰውዬ ወደ ኤክሰለንስ እየሄደ ነው ለማለት ራሱን አውቆ ያወቀበት ራሱ ላይ የሚሰለጥን ነው ወይ፣ እየሰለጠነ ነው ወይ፣ ስታየው እየሰለጠነ ነው ወይ። ገብቷል። ከልጅነቱ ጀምሮ አሁንም በዛች በትንሽ ጥቃቅን የፍላጎትና የስሜት አለመሰልጠኖች የሚቸገር ከሆነ በዛው በምታውቀው ነገር ምንም የማያድግ ከሆነ ይህ ሰውዬ እየሰለጠነ አይደለም። እንዳይሰለጠን ያደረገው አጋንንት ሆኖ አይደለም፣ ኮንሽስሊ አስቦበት መሰልጠን አለብኝ ብሎ ራሱን ስለማያዘጋጅ፣ በቁርጥ ሌና ራሱን ስለማያዘጋጅ፣ ስለዚህ መሰልጠን አለበት። ከዛ በኋላ ደግሞ መሰልጠን ብቻ አይደለም፣ ያ የሰለጠነበት ምን አባቱ ያደርገዋል? ምን ሊያደርግበት ነው የሚሰለጥነው? ሰልጥኜበታለሁ ብሎ ምን ሊያወራ መጽሐፍ ሊጽፍ ነው? ዓላማው መሰልጠኑ አይደለም፣ ዓላማው ጽድቅ መስራቱ ነው። ጽድቅ መስራቱ ነው። ስለዚህ ያ የሰለጠነበት ነገር ገና ከልጅነቱ የተሰጠው ነገር ቢሰለጥንበትም እንኳን በራሱ ተፈጥሯዊ ሂደት ማደጉ አይቀርም። በራሱ ተፈጥሯዊ ሂደት ለምሳሌ ሰውነቱ ያድጋል አይደል? አጥንቱ ያድጋል። እየሰለጠነበት ሲመጣ በዛ ተፈጥሯዊ ሂደቱ ብቻ አይጠብቀውም። እንደገና ያንን እፈጽምበታለሁ የሚለውን ጽድቅ with a greater magnitude ለመፈጸም ያስችለው ዘንድ በትልቅ ኢምፓክት በትልቅ አቅም መፈጸም ያስችለው ዘንድ ያሳድገዋል። ስለዚህ ታየዋል ያ ሰውዬ የሰለጠነበት፣ ከዛ ደግሞ ሲያሳድገው ታየዋል። በቀላል ምሳሌ የምናየው ሁሌም ደጋግሜ የምናገረው ወንድ ልጅ ቪዥዋል ነውና ተፈጥሯዊ ሁኔታው በጡንቻችን ማየት እንችላለን። በጡንቻችን ማየት እንችላለን። ጡንቻዬን ሰልጥኜበታለሁ ካልኩኝ እኔ በጡንቻዬ ላይክ በደል አልበድልበትም፣ በተቻለ መጠን ጽድቅ ሰራበታለሁ። ጽድቅ ልሰራበት ስነሳ ግን ጡንቻዬ በቂ ሆኖ አላገኘውም ለምፈልገው ጽድቅ። ለምሳሌ ደካሞችን ከወደቁበት ማንሳት ደስ ይለኝ ይሆናል። ምሳሌ ጀስት ተራ ምሳሌ በጡንቻዬ ላይ ሰልጥኜበታለሁ ብል ግን ማንሳት በሚችል አቅም ካላጎለበትኩት እንዴት ነው ያንን ጽድቅ የምፈጽመው? አልችልም አይደለ? አልችልም። ግን የማልፈጽመውን ጽድቅ ግን ላወራቻ ደካሞችን ማንሳት እንደውም ደስ ይለኛል። ጥሩ ሀሳብ አለ፣ ግን ታነሳበት ዘንድ ጡንቻ የት አለ ብትለው የለም። እግዚአብሔር ናፈቀው አልነፈቀውም፣ ሰጥቶታል፣ ግን አላሳደገውም። ስለዚህ ያ ሰውዬ ኤክሰለንስ የምንለው ይህን አይነት ልቀት ነው። ጽድቅ ለመስራት ያስችልን ዘንድ አባታችን በሰጠን 1ም 5ም 10ም መክሊት የማደግ ፕሮሰስ ማደግ ነውና ቅድም እንዳልኩ ፕሮሰስ ነው፣ ዴስቲኔሽን አይደለም። እያደግን ነው ምን ሞተው which means አንድ ሰው 80 ዓመቱ ከሞላ በኋላ ጡንቻውን ያሳድጋል። ያው ጡንቻ ያድግን በርግጥ ግን ያው ሊትራሊ እንደዛ እየወሰድክ አጉል ሙግት አታርገው። ሀሳቡ ከገባ የሚያድገውን ታሳድጋለህ። እንደዛ እያደረግን it's a process ማደግ ነው። ኤክሰለንስ ስንል ልህቀት ነው፣ ልዕልና ነው። ልዕልናው ዴስቲኔሽን አይደለም። ትላንት ከነበርክበት ሌቭል ማደግ። ስለዚህ ዞር ብለህ ሄኖክን ወደኋላ ዞር ብዬ ሳየው ትላንት ከነበረበት ዝቅታ ኤክሴል እያደረገ ሲመጣ ኤክሰለንስ ላይ እየወጣ ነው እንላለን። የኤክሰለንሱ ዴስቲኔሽን አይደለም። ግን ኤክሰለንስ መጨረሻው ምንድነው ብትል ፐርፌክሽን ነው። እኛ ደግሞ ፐርፌክት አይደለንም፣ ፐርፌክት እንድንሆንም አልተጠራንም። the only perfect person is ክርስቶስ ብቻ ነው መድኃኒታችን። ግን ወደዛ ስፓይር ያደረገን የተዘረጋን ማደግ አለብን። ወደዛ እየተዘረጋን እንሄዳለን። ያው ጠቅሰዋል። ቀጣዩ ጥያቄ ከዚህ ጋር የተያዘ ነበረ፣ ግን መልሰዋል።
አንድ ሰው ኤክሰለንስ ውስጥ የሚጓዝ ወንድ ምን ይመስላል? ዴይሊ ኑሮውን አሁን እንትን እንዳይሆን ነው። ቆይ ሀሳቤ ልጨርስልህ። ዴይሊ አየር ላይ ያለ እንዳይሆን ማለት ነው። አሁን ለምሳሌ ክርስቶስን ምሰሉ ተብለናል። ከዛ እሱን የሚመስሉ ሐዋርያት አሉ፣ እነሱን ምሰሉ ተብለናል። እነሱን አሁን በአካል የማታገኛቸው ከሆነ ቅርብ ላይ ያንን መንገድ የሚከተለውን ሰው ነው አይደለ አርክታይፕ አድርገህ የምትወስደው። ጠዋት ሲነሳ ለምሳሌ ኤክሰለንስ ውስጥ ያለው ወይም በዛ ጎዳና ጠዋት ሲነሳ ማለዳው ምን ይመስላል? አለባበሱ ምን ይመስላል? ከሰዎች ጋር ያለው ተግባቦት ምን ይመስላል? አነጋገቡ ምን ይመስላል? በቀን ውስጥ ያለው ውሎ ሀሳቡ ምን ይመስላል? ድርጊቶቹ ምን ይመስላሉ? እያንዳንዱ ነገር ማለት እንትን እንዲሆን ታንጀብል እንዲሆንልን ተመልካቾች፣ እኔም ራሴ እንደዛ እያሰብኩት ነበርና ዝም ብለህ እንትን አይደለም እያልኩ ያለሁት ግን ምን አይነት ኑሮ ነው የሚኖረው በኤክሰለንስ? ሁለት ትልልቅ ነጥቦችን ልጥቀስ፣ ብዙ እንዳላንዛዛ ሁለት ትልልቅ ነጥቦችን ልጥቀስልህ። በዛ ኤክሰለንስ ውስጥ የሚኖር ሰው ሁለት ነገሮችን ታይበታለህ ላይ ካጠገቡ ስትሆን፣ አንደኛ ሂዝ ሶ ግሬትፉል፣ ሁለተኛ ሂዝ ሶ ሰልፍ ሪፍሌክቲቭ። በአማርኛ ብናስቀምጠው ነው በደንብ ሁላችን በምናውቀው ነገር አመስጋኝ ነው ይህ ሰውዬ። ባለው ህይወት፣ ባለው ኑሮ፣ ባለበት ሁኔታ ሂዝ ግሬትፉል ማለት አመስጋኝ ነው። ሲቀጥል ደግሞ ተነሳሂ ነው። ራሱ ላይ ሪፍሌክት ያደርጋል። ተነሳሂ ነው ማለት ይጸጸታል። ራሱን ንስሐ መግባት ማለት የራስን ስራ መገምገም ማለት ነው አይደለ? መገምገም፣ ስህተቶችን ለማረም መዘጋጀት፣ አካውንተብል ማድረግ ራስህን አይደለ? ንስሐ መግባት ሳይሆን ነገሬ በድለውኛል፣ አጋንንት አደናቅፎኛል፣ እንትና ሸር ሰርቶብኛል። ይሄ ንስሐ መግባት አይደለም። መጸጸት ማለት አይደለም። ከስራችን መጸጸት ማለት ከተሳሳትነው ነገር ራሳችንን እናርም ዘንድ አካውንታቢሊቲውን መውሰድ ማለት ነው። በመንፈሳዊ ሚሮሊንግ ብትወስደው ንስሐ ስንል እንደዛ ነው የሚሆነው። ስለዚህ የመጀመሪያው ነገር ግሬትፉልነስ ነው። ብዙዎቻችን የማናደርገው ነገር፣ ብዙዎቻችን ስናገሳ ብቻ ጠግበን ስናገሳ ብቻ ነው ተመስገን የምንለው ብዙዎቻችን። ከልባችን ጠዋት ተነስተን ያችን ዕለት ማየት በመቻላችን ሪጋርድለስ ቱ ዙሪያችን ካለው መከራ አለመብላታችን፣ ሳንበላ ባዶ ሆዳችን ከማደራችን በላችን ላይ የጥይት ቦምብ ከመውረዱ ወይም ደግሞ የፈተና ቦምብ ከመውረዱ በተቃራኒ ማመስገን። ያችን ዕለት ያላዩ ብዙ ሰዎች አሉ። ያችን ዕለት ማየት ናፈቁ ብዙ ሰዎች ነበሩ፣ ግን አላዩ። አንተ ግን ተጨማሪ ዕድል ተሰጥተዋል። ዋሬቨር መስራት ያለብን ነገር ልትሰራ ተጨማሪ ዕድል ያሰጠህ ከነዛ ሰዎች በልጠህበት አይደለም። እነዛ ሰዎች ደግሞ ስላስጠሉት አይደለም የሚያፋቃቸው። ከዛ ዝርዝር ውስጥ አንገባም፣ ግን ቢያንስ ተጨማሪ ዕድል ተሰጥቷል። አናዘር ቻንስ። ዛሬ ይህንን ዕድል ማን ሰጠህ? ማን? እሱን የሰጠህ ከሌላ ማንም ያንተ ችሎታ አይደለም። ልክ 11 ሰዓት ከ56ኛው ደቂቃ ከ38ኛው ሰከንድ ከምናምን ማይክሮ ሰከንድ ነገ እነሳለሁ ብለህ አልተነሳህም፣ ግን ተነስተሃል። ስለዚህ መንቃትህ፣ መነሳትህ፣ መውረድህ፣ መተንፈስህ ያቺ የመጀመሪያውን ፕሬዝ መውሰድ ግራቲቲዩድ ያለው አንድ ሰው ግሬትፉል ነው። ያ ሰውዬን ስታየው ሂዝ ሶ ግሬትፉል። አንተ እንደሱ ብትሆን ዩ ሃቭ አ ሎት ቱ ኮምፕሌን አባውት። በጣም ብዙ ኮምፕሌን የምታደርግበት ነገር ነበረ እኮ። ሃው ካም ሂ ዳዝንት ኮምፕሌን? እንዴት ነው ኮምፕሌን የማያደርገው? በቀን አንድ ጊዜ ነው እየበላ ያለው፣ ወይም ደግሞ ጥሩ እንጀራ በወጥ ነገር ከበላ 2 ቀን 3 ቀን ሆኖታል ይሄ ሰውዬ። ሃው ካም ስንገናኝ እንዴት ነው ኮምፕሌን የማያደርገው? በዚህ ኑሮ ውድነት ዛሬ ላይ ኤቭሪዋን ኮምፕሌንስ፣ ሚሊዮነሩ ድሃው። ስለዚህ ይህን ሰውዬ ስታገኘው ሂ ኢዝ ሶ ግሬትፉል፣ ሂ ኢዝ ኦን ዘ ዌይ ኤክሰለንስ ላይ ወደ ቅድስናው መንገድ ወደ ልዕልናው መንገድ እየሄደ ነው ማለት። ሲቀጥል ሰልፍ ሪፍሌክቲቭ ነው እንዳልኩ፣ ራሱን መውቀስ ይችላል፣ ራሱን መክሰስ ይችላል። ይህን ነገር ማስተካከል አለብኝ። አይኑ ኤክስተርናል ፎርሶች አሉ፣ ብዙ የሚያስጨንቀኝ ነገር አለ። ግን ለምንድነው እንደዚህ የምሆነው? ለምንድነው እንደዚህ የማስበው? ሁለተኛ እንደዚህ ማሰብ የለብኝም። ሁለተኛ እንደዚህ ማድረግ የለብኝም። ምንም እንኳን ሰበበኛ ነገር ከውስጥ ቢጮህበትም ወደህ እኮ አይደለም። የነገሌ ዘር ስለሆንክ እኮ ነው፣ ከነንትና ስለተወለድክ እኮ ነው፣ እዚህ ቦታ ስለወደድክ ነው፣ እነገሌ ስለጨቆኑ ነው፣ ወይም አጋንንት ስለተፈታተነ ነው የሚል ሰበብ ከውስጡ ቢኖርበትም ይሄን ደግሞ በማህበረሰቡ ደረጃ ላይክ አንኮንሺየስሊ የተጋባባይነት ያለው ቢሆንም እሱ ግን እነሱን በልጦ እነሱን አልፎ እነሱን ተሻግሮ አካውንታቢሊቲ ዋሬቨር ማንም ይሁን ብቻ አዘንዶ ዘዴ ስራውን ልሰራው የሚገባኝ እኔ ነበርኩ፣ ደግሞ አድርጌዋለሁ። ማድረግ ያልነበረብኝ ስራ ነው፣ ማሰብ ያልነበረብኝ ሀሳብ ነው። ስለዚህ መተው አለብኝ። ሰልፍ ሪፍሌክቲቭ ነው። ስለዚህ አትሊስት በሁለቱ ላይ ገጀ ነው። ሰልፍ ሪፍሌክቲቭ ተነሳሂ ነው፣ አመስጋኝ ነው። በጣም አሪፍ። እሺ ይሄኛውን ልዝለለው። ያው ከስልጠናው ሀሳብ ላይ የወሰድነው እንጂ እሺ፣ ስለ ዘመናዊ ትምህርት አንስተናል ስልጠናችን ላይ። የዘመናዊ ትምህርት ዓላማ የባሪያ ስለንቦና ወይም ስሌቭ ማይንድሴት እንደሚሰጥ ታምኖበት ነው እንጂ ተማሪዎቹ
በትምህርት ስርዓቱ አልፈው የሚሆኑት ኢንጂነር፣ ዶክተር መሆናቸው አይደለም የተፈለገው ካልን what makes the modern education system achieve this goal ወይም ዘመናዊ ትምህርት እንዴት እየተሰጠ ስላለ ነው ትውልዱ የባሪያ ስነ-ልቦና ያለው እንዲሆን ያደርገው። ኢትዮጵያ አሁን እንዲያው እንደመነሻ እንደመደረያ እንዲሆን ለዚህ መልስ ኢትዮጵያ ከ130 ሚሊዮን ውስጥ በእርግጥ አንጻራዊ ደረጃ ስታየው የባለሙያ እጥረት ሊኖርበት ይችላል፣ የኢንጂነር ዶክተር ምናምን። ግን ያን ያክል አንገብጋቢ ችግር አይደለም አሁን ላይ ያለብን ችግር። አንገብጋቢው ችግራችን የስብዕና ጉድለት ነው። ከዚህ በፊት የምናነሳ ነው። ስብዕና የላቸውም። ወደ ተፈጥሯዊ ወንድነት ኤክሰለንስ እነዚህ ሰዎች አላደጉም። ዶክተር እንዲሆኑ ሰሚት ማድረግ ነው የተማሩት። ዶክተርስ ኢንጂነርስ ፕሮፌሰርስ የህግም የምንም ሰሚት ማድረግ ለመጣው ስርዓት መገዛትን ነው የተማሩት። እሱ ነው እኮ ጥያቄው ዘመናዊ ትምህርት እንዴት እየተሰጠ ስላለ ነው። አሁን ዘመናዊ ትምህርት እንደዛ የተሰጠው እንዴት ነው? እንደዚህ እንዲሆን የተሰጠው እንዴት ነው? ተፈጥሯዊ ወንድነትን ካልቲቬት የሚያደርጉ ነገሮች ምንድናቸው ተብሎ ይለያሉ መጀመሪያ። ስለዚህ እነዚህ ነገሮች ከዘመናዊ ትምህርት ውስጥ እንዲወጡ ይደረጋሉ። ምንም ጥቅም የላቸው። አንድ ሰው ዶክተር ለመሆን ቦክሰር መሆን አለበት? ቦክሰኛ መሆን አለበት? በትርፍ ጊዜ ቦክስ መጫወት አለበት? ፉትቦል መጫወት አለበት? የለበትም። ምንም አያስፈልግም። ስለዚህ ምን ያደርጋሉ? ቦክስ ማስወጣት ነው። ሹሌ መጫወት አለበት? ሹሌ ተጫወታ? እርግጥ አልተጫወትኩም። ለነገሩ አሁን ተከልክሏል፣ ያስቀጣል። አላውቅም፣ ቅጣቱ በየትምህርት ቤቱ ሊለያይ ይችላል። ወላጅም ያስመጣል። በፊት ሹሌ የሚባል ጨዋታ ነበረ። በቃ እየዘላች በሆዱን በእርግጫ በቦክስ መማታት ጉዳት ይፈጥራል። ግን በቃ ወንዶች እንደዛ ናቸው፣ እንደዛ ነው የሚያደርጉት። ላይክ ትግል በለው ወይም ደግሞ ነፃ ትግል በድሮ ስርዓት። አሁን የካልቸራል ስፖርት ተብሎ ለአንቲካ ብቻ የተቀመጠ ለይስሙላ የተቀመጠ ልጆቻችን አያውቁትም። ግን ካልቸራል ስፖርቶችን እናበረታታ ተብሎ በአመት አንዴ የሆኑ ክልሎች መጥተው ሲታገሉ ታያለህ። ለምን ትምህርት ቤት ላይ አይሰጥም? አይፈለግም። ምክንያቱም ያማ ማስኩሊን ኔቸርን ዴቨሎፕ ያደርጋል። እልህን፣ ቁጭትን፣ አለመደፈርን፣ አለመሸነፍን፣ አሸናፊነትን ይህንን ያስተምራል። ገብቶሃል? ይህንን ትውልዱን ካስተማርከው እኮ ነገ ከነገ ወዲያ እኔ እናንተ ስልጣን ብንይዝ እንዴት አድርገን እንበሰብዘዋለን? ይህን ትውልድ አንበሰብዘውም። በየትኛውም በቤተ መንግስቱም በለው በቤተ ክህነቱም በለው ይሄ ነገር መወገዝ አለበት። ስለዚህ በየትኛውም በሁለቱ ትልልቆቹ ተቋማት ትውልዱ የመስራት ኃላፊነት ባለባቸው ተቋማት በቤተ መንግስትና በቤተ ክህነቱ አይበረታታም፣ ይወገዛል። ቤተ ክህነትም እንደሚወገዝ አድርጋ ምንድነው ጡንቻ እኔ ዳውንሎድ አድርጌ ያስቀመጥኳቸው ለምስክር ያስቀመጥኳቸው ሰዎች አሉ፣ ታዋቂ ሰባኪዎች ምናምን እና ቤተክርስቲያን ስፖርት ማስተማር አታስተምርም፣ ስፖርት ስሩ ብላ አታስተምርም፣ እንደዚህ የሚል አስተምሮ የላትም። ይህንን እዛው ካመጣችሁበት ውሰድ ምናምን ነገር የሚል በጣም ታዋቂ ሰዎች ምናምን እንደዚህ ይናገራሉ። አስብ፣ ይህንን ነገር የሚሰማው ተከታይ ትውልድ ምን እንደሚያስብ እነዚህ እንደ አይከን ወይም ደግሞ እንደ አርኪታይፕ የሚያስባቸው ሰው ማለት ነው። ስለዚህ ዘመናዊ ትምህርት እንዴት አድርጎ ነው ወንዱን እንደዛ ያደረገው ካልከኝ፣ መጀመሪያ ዘመናዊ ትምህርት የቀረጹ ሰዎች የመጀመሪያው አካባቢ እኮ የወታደራዊ ስርዓት ነገር ነበር ትምህርቱ። በኋላ ነው ወደዚህ የመጣውና ላይክ እነዚህ እያንዳንዱ መስኮች ሲፈጠሩ በእነዚህ መስኮች ኤክሴል ለማድረግ ይሄ አያስፈልግም ተባለ። ስለዚህ 24 ሰዓት ሙሉ ከተቀመጠበት ወንበር ሳይነሳ ለሽንትና ለምናምን ብቻ እየተነሳ እሱንም እያስፈቀደ እያጠና በሀገሪቷ አለ የተባለ ዶክተር። በቃ ይህ ሰውዬ ከመጣው መንግስት ጋር ተስማምቶ በልቶ ማደርን፣ አስመሳይነትን፣ አደርባይነትን ካገኘ እድሉን ባንዳ ሆኖ አገር ሸጦ ይወጣል እንጂ who cares ስለ ትውልዱ ጉዳይ አይደለም። ምክንያቱም ከተማረው የሕክምና ትምህርት ወይም የኢንጂነሪንግ ትምህርት ያለፈ የበለጠ ሌላ ሀያል የሆነ ዓላማ የለውም። ከዛ ያለፈ ዓላማ ላይክ ትውልድን ትራንሴንድ ማድረግ የሚችል ዓላማ የለውም። ለጽድቅ መኖር የሚባል ነገር የለም። አስፋልት ከሰራ በዛ በአስፋልት ላይ ስሙ ከተጻፈለት ትልቅ ጀብድ ነው ለሱ። ስለዚህ እንደዚህ አይነት ትምህርቶች ከትምህርቱ ስርዓት እንዲወጡ ተደረገ። አሁን በፊት የድሮ መጽሐፍትን ስታነብ ነገስታቱ፣ መሳፍንቱ አቅም ያላቸው ትምህርት የማስተማር አቅም ያላቸው ተራው ሌፐርሰን ይህን ማድረግ አይችልም። ነገስታቱ፣ መሳፍንቱ ትምህርት ሲያስተምሩ ልጆቻቸው ምንድን ነው የሚያደርጉት? ቋንቋ ትማራለህ፣ ታሪክ ትማራለህ፣ ፍልስፍና ትማራለህ፣ ትግል ትማራለህ፣ ጦር ውርወራ ትማራለህ፣ አደን ትማራለህ። እነዚህ እኮ ቲፒካል የሆኑ ወንድነትን ማስኩሊን ትሬት ናቸው። ወንድነትን ካልቲቬት የሚያደርጉ ናቸው። ወንድ ካልሆነ ማለት አልችልም። አደን ተመረ ሁለት ሆነን ጫካ ውስጥ እንገባለን ልናደን ሲባሉ እዛ ጫካ ውስጥ እኮ ድኩላ ብቻ አይደለም ያለው፣ ልትታደንም ትችላለህ። ነብርም አለ፣ አንበሳም አለ። ባይበላህም ቦታ ላይ መጣ ብሎ ሊረግጥ የሚፈልግ ደግሞ ዞንም አለ፣ አውራሪስም ሊኖር ይችላል። ስለዚህ ራስህን ጠብቀህ ያቺም የምታድናት እንዳታመልጣ አስበህ ከቤት የተራበውን ቤተሰብን ሳታድን ከሄድክ ሊራብ የሚችለው በረሃብ ሊሞት የሚችለውን ቤተሰብን አስበህ
በነገራችን ላይ እኮ ጠዋት ለማደን ሄደህ ከሰዓት ምግብ ይዘህ መጣ። ጠዋት ለማደን ወጥተህ ከሳምንት በኋላ ሊሆን ይችላል የምትመጣው። ምክንያቱም ይዘህ የምትመጣው ምግብ ወራት የሚያበላ ነገር ነው። አንድ የደለበ ድኩላ ካመጣ የምታመጣው ብቻህን አይደለም፣ ከጓደኛ ከጎረቤት ካለው ሌላኛው አባወራ ነው። አባወራዎቹ ተጠራርተው ነው የሚሄዱት። ሄደው እሱን አድነው ሲመጡ ለሳምንት የሚሆን ምግብ ነው። ከዛ እንደገና ለማደን ይሄዳሉ። ጠዋት ሊያድን ሄደው የዛሬ 3 ቀን 4 ቀን ከሚመጡት ድኩላ ይዘው ከሚመጡት አባወራዎች አንዱ እጁ ተቆርጦ ሊሆን ይችላል፣ ወይ አንዱ ተበልቶ ሊሆን ይችላል። እያለቀሱ ይሆናል ድኩላ እየጎቱት የሚመጡት። ይህም አለ። ይሄ ከፍተኛ ማስኩሊን ትሬት ነው። ይሄ እንድንማር አይፈለግም። ልጆቻችን እንዲማሩ አይፈልግም። እና ደረቅ ጠረጴዛ ላይ ለምን ወደ ኋላ ይዞር ትባላለህ? እንደዚህ ዞር ብትል ምንድነው ትባላለህ? ወላይ ተጠራን ምንድነው ስትል ልጅህ ወደ ኋላ እየዞረ እያወራ ነው። እነዚህ ሰዎች ቢፈልጉ እንደዚህ ብረት አስገብተው እንደዚህ አድርገው ሊያስቀምጡት ነበር የሚያስቡት። ገብቶሃል? ትንሽም በቴስቴስትሮኗ ተፈጥሯዊ ሆርሞን እንኳን የምትፈጠር እንቅስቃሴ አይፈቀድልህም። ስለዚህ እንደዚህ አድርገህ ታስቀምጠዋለህ። ልጅን ተማር ትለዋለህ፣ አንብብ ትለዋለህ። ልጁ ያነባል። ከዛ ከመካከላቸው ውስጥ የሚሸለመው የሚወደሰው በወላጆች ቀን ጊዜ ተብሎ የሚጠራው ያ ወንበር ላይ ሳይንቀሳቀስ ከተቀመጠ ሳይንቀሳቀስ ቁጭ ብሎ የሚያጠናው ነው። እናትም አፕሪሼት የምታደርገው፣ አባትም አፕሪሼት የሚያደርገው፣ ትምህርት ስርዓቱም አፕሪሼት የሚያደርገው፣ ቤተ ክህነቱም አፕሪሼት። ይሄ ነገር ጥሩ ሳይሆን አይቀርም። እንደዛ አሉን ትላለህ። ጂኒየስ ይወጣል አስመሳይና አድርባይ ዶክተር ኢንጂነር ትሆነህ ትወጣለህ። አሁን እንደምናየው ሊቀ ሊቃውንት ትሆነህ ትወጣለህ። አሁን እንደምናየው የፍትሃዊነት ምንም የማይመስለው፣ የትውልድ ሞት ምንም የማይመስለው፣ ሁዱ ከሞላለት ቪኤት ይዞ ከተሽከረከረ ምንም የማይመስለው ትውልድ ሆነህ ትወጣለህ ማለት ነው። ትምህርት ስርዓቱ እንደዛ ነው ያደረገው ነው የሚልክ። ስጠቀልለው ወንዳ ወንድነትን የሚያዳብር የሚያበለጽግ ነገሮች ሆን ተብለው ሞተዋል። እዛ ላይ እንድንሰራ አይፈቀድልህም። አሁን ከተማችን ውስጥ አዲስ አበባ ከተማችን ውስጥ ያሉ ትምህርት ቤቶችን ሂድና አብዛኞቹ አስፋልት ነው ግቢያቸው። አበረታታህም። እንዴት አድርገህ ነው የምትጫወተው? እዛ ላይ ተጫዋት ይልሃል ከፈለክ። ከዛ 1-2 ቀን እግርህን ሲሰበር አርፈህ ትቀመጣለህ። ከዛ ልጆቹ ለምንድነው እንደዚህ ሲሆኑ የማትናገሯቸው ይላሉ ወላጅ። ከዛ በኋላ ስነ ስርዓት ወላጅ አግዞኛል እንደዚህ አይነት እንቅስቃሴ ካረክ ይላል። እዛች አስፋልት ላይ እግር ኳስ እንድትጫወት ይፈቅዱልሃል። በፊት ግን የምንጫወትበት ግቢ ወይ ሳር ነው ወይ አፈር ነው። ቢበዛ ብትቆሸሽ ነው። በቆሸሽ ምንም ችግር የለው። አሁን መቆሸሽ የለብህም። የእናንተ ጎረቤት ልጅ ያ እንዳልቆሸሽ ደረጃ ላይ እንደሚቀመጥ በቃ አሁን እንደዛ ነው። እና ላይክ አሁን ዳይሬክት በቀጥታ እንደዚህ አታርግ ይለዋል። ኢንዳይሬክትሊም ደግሞ ያ ወንዳዊ ጠባይህን ዲሞናይዝ ሊደረግ እንዳትቆሸሽ ትባላለህ። እንዳትቆሸሽ ስትባል ላለመቆሸሽ አንተ ትቀመጣለህ። ላይክ እንደዛ ማለት ነው። እሺ ይህ ነገር ወይም ትውልዱን የማለጭ ስራ እዛው ስልጠና ላይ ስለማለጭ ሂደት ስናወራ የትምህርት ስርዓቱን ጠቅሰን ነበርና ሊያሳስበኝ ጥያቄው ያሳስበኝ ነው የሚለው ያሳስበኝ ወይ ሊያሳስበኝ የተገባው ለራሴ በመስጋትና ዳፋው ለኔም ሊተርፍ ይችላል በሚል ሐሳብ ነው ወይስ ሌላ ምክንያት አለኝ? ራሴን የጠየቁት አክቹአሊ ግን እንደዚህ ብለን ተመልካቾችን የጠይቁ ይሄ ማለጩ ስራ ሊያሳስበኝ የሚገባው ወይም ሊያሳስበን የሚገባው ያው ዳፋው ለኔም ይተርፋል በሚል ስጋት እና ሌላ አብሮ ዘማች ሰው ከመፈለግ አንጻር ነው ወይስ ደግሞ ሌላ ከዚህ ያለፈ? አይ ከዚህ ያለፈ አይደለም። የመጀመሪያው ትክክለኛው ለራስህ ከማሰብ መሆኑ ምንም ስህተት የለውም። ፖይንት ኦፍ ኦሪጂኑ አንተ ነህ። ባለፈው አውርተናል ስለዚህ ጉዳይ። ፖይንት ኦፍ ኦሪጂኑ አንተ ነህ። መጀመሪያ አንተ ለራስህ የማታስብ ከሆነ ለልጆች ልታስብላቸው አትችልም። ለሚስት ልታስብላት አትችልም። ለትዳር ልታስብላቸው፣ ለቤተሰብ ልታስባችም፣ ለማህበረሰብ ልታስባችም። ሀውካም ራሱን የጣለ ሰው ስለ ማህበረሰቡ ያስባል። ማህበረሰቡም አያከብረውም። ይሄ ሰው እኮ ራሱን የጣለ ነው። መጎሳቆል ራስህን መጣል ለማህበረሰቡ ማሰብ አይደለም። መጀመሪያ ያ ማንነትን አስበ ለራስ አስበ ለማህበረሰቡ ባሳሰበ ሐሳብ ጽድቁን ትፈጽምበት ዘንድ ያንን ሰውነትን ማሳደግ መቻል አለብህ ብለናል ቀደም አይደል እንዴ? ያንን ማድረግ የምትችለው ለራስህ ስታስብ ነው። ለራስህ አስበህ ተደብቀህ ይሄ ላይክ ዩቲዩብ ላይ ምናምን ሲግማ ወንድ እንደሚለው ተደብቀህ ስለራስህ ብቻ ስለሌላው አይመለከተም እያልኩ የምትበላ የምትጠጣ ከሆነ ያ ሰልፊሽነት ይሆናል። ይሄ ደግሞ ክርስቲያናዊም አይደለም ተፈጥሯዊ ወንድነት የሚባለው ነገር አይደለም። ግን ያ ወንድነት መጀመሪያ ስለራስህ እንድታስብ ቢያደርግህ እሱ በራሱ ስህተት አይደለም። ፖይንት ኦፍ ከጥያቄው ከማለጩ ሂደት ጋር ነው። አዎ ያ የማለጩ ሂደት ቢያሳስብ እኔ ሊያጠፋኝ ነው ብለህ ብታስብ ለኔ የሚተርፋል ብሎ ማሰቡ እንዳውም እኔ ጎዳለሁ ብለህ ማሰብ አለ። ዳፋው ብቻ አይደለም በቀጥታ እኔን አታክ ያደርጉኛል ብለህ ማሰብ አለብህ። ዋንስ አንተ አታክ ከተደረግ እነሱ የሚፈልጉት እኮ አንተን ማታክ ማድረግ ነው ሲጀመር። ዋንስ አንተ አታክ ማድረግ አንተ ከተደረግ who's going to protect the family and the community and the country? ስለዚህ ማንም ቤተሰብን፣ ማህበረሰብን፣ ሀገርን የሚንከባከብ ማንም ሰው አይኖርም። ስለዚህ መጀመሪያ አንተ ለራስህ ነው ማሰብ ያለብህ። እኔ እንዳያጠቁኝ
ምክንያቱም እኔን ካጠቁኝ ቤተሰቦችን ፕሮቴክት የሚያደርጋቸው የለም፣ ሚስትን ፕሮቴክት የሚያደርጋት የለም፣ ልጆች የሚጠብቃቸው የለም፣ ሀገር የሚጠብቃት የለም፣ ቤተክርስቲያን የሚጠብቃት የለም። ይህን ብዬ ማሰብ መቻል አለብን። እና ተገቢ ነው፣ ትክክለኛ ነገር ነው። በእርግጥ ያው አሁን ላይ እንደዛ እንድታስብ አይደረግም። አንተ ሳትቆም ሌላ ሰው ስለማቆም ነው የሚነገርህ ነገር which is completely wrong። ስህተት ነው። ኦኬ። የአባወራ ወንድ አንዱ መገለጫ ባህሪ ወይም ትሬት ላመነበት ለፈለገው ነገር ቁርጠኛ የሆነ ውሳኔና እርምጃ መውሰድ የሚችል መሆኑ ነው። ይህ ባህሪ ወይም ትሬት እንዴት ነው የሚገነባው ወይም የሚዳብረው? ላመነበት ነገር ቁርጠኛ ውሳኔና እርምጃ የመውሰድ ነገር ማለት ነው። በቁርጥ ህሊና አንድን ነገር መወሰን አንድ ትልቅ ውሳኔ የሚፈልግ ጉዳይ ላይ ሲወሰን ስታይ ያን ሰውዬ አታድንቀው ማለት ጎበዝ ነው፣ ግን ቁርጥ ህሊናው ያን ቀን የመጣ አይደለም። ትላንትና ማንም ሰው ሳያየው ዛሬ ብዙዎቻችን እናድንቀው እንጂ ያንን ሰው ትላንትና ማንም ሰው ሳያየው፣ ማንም ሰው ሳያደንቀው፣ ማንም ሰው ሳያጨብጭብለት፣ ተመልካች ሳያገኝ እንደው አንድ ሰው እንኳን በርታ ሳይለው በጨለማ ውስጥ ጨለማ ስለ ሊትራሊ ጨለማ ሳይሆን በቃ ማንም ተመልካች በሌለበት ብቻውን በሆነበት ሁኔታ ውስጥ የወሰዳቸው ጥቃቅን ቁርጥ ህሊናዎች አሉ፣ ጭካኔዎች አሉ፣ በቁርጥ ህሊና የወሰናቸው ውሳኔዎች አሉ። ገብቶሃል? እነዛን መለማመድ ያስፈልጋል። እነዛን ባልተለማመድበት ሁኔታ ይሄን ነገር በቁርጥ ህሊና ታደርገዋለህ ብትለው ለዛ ሰው ይከብዷል። አንተ ከደረስክበት ደረጃ አንጻር ዛሬ በቁርጥ ህሊና የወሰድከው እርምጃ ለአንተ የሚቻል ነው፣ ይጠበቅብሃል። ዋሬቨር ለሌሎቹ ይቻላል፣ ግን ብድግ ብሎ ዛሬ አንተ ስላደረኩት ለእነሱ ይቻላል። አንተ ዛሬ ላይ በቁርጥ ህሊና እንድትወስን እንድትጨክን ስትችል ለዚህ ከባድ በማግኒቱድ ደረጃ ከፍተኛ ለሆነው ጭካኔ ያደረሰ የትላንትና ትንንሽ ውሳኔዎች ኩሙሌቲቭ ኢፌክት ነው፣ ድምር ውጤት ነው። ይወጣላ። ስለዚህ ትላንትና ማንም ሰው ጨከነ፣ ዛሬ መነሳት አለብኝ በጠዋት ገብቷል። ዛሬ በጠዋት መነሳት አለ ወይም ደግሞ ነገ በጠዋት ተነስቼ 11 ሰዓት ተነስቼ I have to be grateful for my dad እግዚአብሔር አምላኬን አባቴን አመሰግነዋለሁ፣ ስፖርቴን እሰራለሁ፣ ትንሽ መጽሐፍ አነባለሁ፣ ከዛ ወደ ስራዬ ወደ ጉዳይ እሰማራለሁ ብለህ ትወስናለህ። ጠዋት ባታረጉስ ትቀጠዋለህ ራስህን። እሱም ቁርጥ ህሊና ይፈልጋል። ቁርስ ልትበላ ስትፈልግ ምን አባ ስለሰራ ትበላለህ? እንደዚህ አደርጋለሁ ብለህ እንኳን እኮ ያላደረክ ሰው ነህ። you don't deserve that። ገብቶሃል? ስለዚህ ነገ ያንን ስህተት ላለመድገም ነገ እስክትመጣ ድረስ ትናፍቃለህ። ከዛ ነገ ደግሞ ያንን ለማድረግ ትሞክራለህ። ነገ ተነስተሃል፣ ግን 11 ሰዓት አልተነሳህም። ምናልባት 11 ተኩል 12 ሰዓት የተነሳው ኢምፕሩቭመንት አለ፣ መሻሻል አለ። ይሄ ኮሚኒቲቭ ኢፌክት የዛሬ 5 ዓመት የት እንደሚያደርስ አታውቁም። የዛሬ 10 ዓመት የምትወስነው ውሳኔ ለአንተ ሶ ይዚ፣ ለሰዎች ግን ከባድ ነው። ዋው እንዴት ነው ያደረግኩት? ይሄንን በጣም ከፍተኛ እኮ ጭካኔ ይፈል። ይሄ መሰጠት ነው። ከአንዱ ከእግዚአብሔር ካልተሰጠ በስተቀር አንተ ልታረጉ አትችልም ይሏል። ኖ ኔሴሰርሊ ያላያችሁኝ ትላንትና ደመን ባያስለቀሱኝን ከፍተኛ ጭካኔ የሚፈልጉ ውሳኔዎችን ወስኛለሁ። ያውም አጨብጫቢ በሌለበት፣ አመስጋኝ በሌለበት፣ አባባይ በሌለበት፣ ገብቶሃል? የሚያጽናናኝ ሰው በሌለበት በብቸኝነት ጊዜ ውስጥ ወስኛለሁ። እኛ እንዴት ልናረገው አልቻለም? እናንተ እንደዚህ አድርጉ ስላችሁ አድርጋችሁታል? እንደዚህ በራሳችሁ ላይ ብትኝንሹ ጨክኑ ስላችሁ ጨከናችኋል? አልጨከናችሁም፣ አልፈለግም። ስለዚህ ይሄኛው ለአንተ ይበዛብሃል፣ ይከብድብሃል። እኔ ደግሞ ኢትስ ኖርማል this is the way I have been for the last 5 years or 10 years or 15 years ገብቷል። ስለዚህ እንደዚህ አይነት ቁርጥ ውሳኔ ላይ ለመድረስ ሲፈልጉ፣ ጭካኔ ላይ ለመድረስ ሲፈልጉ ብዙም ራሳቸው ላይ ኮምፕሊኬት አያድርጉት። ቀላሉ ነገር በጣም የሚንቁትን ትንሽ ነው የሚሉትን ተራ ነው የሚሉትን ውሳኔ ዛሬ መወሰን ይጀምሩ። ማንም ሰው እኮ አይታዘባቸውም። የሚታዘብ ሰው አትፈልግ። ጀስት ራስን በራስ ላይ ቅድም እንዳልነው the way of that አባወራ ኤክሰለንስ መንገድ ላይ ያለን ሰውዬ የምንለይበት ነገሩ አንዱ ሰልፍ ሪፍሌክቲቭ ነው ብለናል። ራስን ታዘበው። ይህንን ዛሬ ካልወሰንክ፣ እዚህ ጉዳይ ላይ ካልጨንቀንክ፣ እዚህ ጉዳይ ላይ ቁርጥ ህሊና ኖሮ አንድ እርምጃ ማተራመድ ከሆነ ነገ ሊፑን አትችለውም። ነገ ዘላዩን አትችለውም። ነገ ዘላይ ግድ የሚልበት እድሜ ላይ ትደርሳለህ። እሱን አትችለውም። ስለዚህ ቀላል የምንላቸውን ነገሮች አለመናቅና እነሱ ላይ መስራት ነው። ዛሬ ነገ፣ ዛሬ ነገ፣ መቼ እስከ መቼ? እስካለበት ጊዜ ድረስ ከዛ በኋላ የዛሬ 10 ዓመት ምን አይነት ሰው እንደሚያደርጉ you have no idea። ኦልራይት። እሺ አሁን ደግሞ ወደ ፖስት እንመጣለን። ፖስት ያደረገው ሀሳብ ነው። ሜይ 18 ምናልባት ማየት ከፈለጉ በባንዳዎች ዓለም እንደ እውነተኛው ባንዳ የለም የሚለው ልጥፍ ላይ ነው።
ሀሳቡን እንድታገኘው ይህንንም አነብልሃለሁ። ታሪክና ማህበራዊ እውነታዎች ደጋግመው እንዳረጋገጡት የአንድ ማህበረሰብ ትልቁ ውድቀት የሚጀምረው የትርክትና የሞራል መሰረቱ ሲገለበጥ ነው። የአንድ ማህበረሰብ ትልቁ ውድቀት የሚባለው ለአንተ ምንድን ነው? ወይም ደግሞ ትልቅ ውድቀት አጋጥሞታል አንድ ማህበረሰብ? ኤክስ የሚባል ማህበረሰብ ለምሳሌ ኤክስ የሚባል ማህበረሰብ ኤክስ ያስባለው የራሱ መገለጫዎች አሉታ። ኤክስ የሚባል ማህበረሰብ ዋይ የሚባል ማህበረሰብ ስንል ይህን ዋይ እንድንል ይህንን ኤክስ እንድንል ያደረገን ነገር አለ። የዚህ ኤክስ ማህበረሰብ ትልቁ ውድቀት ኤክስነቱን እያጣ መምጣቱ ነው። ከዛ በኋላ ኤክስ ልንለው አልችልም። ምን ልንሆን ይችላል? ምናልባት ዋይ እና ዜድ ስላሉ እነሱን ከመሰለ ዋይ እንለዋለን፣ ዜድን ከመሰለ ዜድ እንለዋለን። ካልሆነ ግን ሌላ ስም ስጠው ኤ እንለዋለን። ኤ ማህበረሰብ፣ ኤች ማህበረሰብ ወይም ሌላ ሐመርሃ ማህበረሰብ ልንብሎም እንችላለን። ብቻ ምንድነው ትላንትና እገሌ የሚባል ማህበረሰብ የምንለውን ስም ይዞ መቀጠል አይችልም። ያንን እገሌ ያሰኘውን ማህበረሰብ ማንነት እስከ ጣለ ድረስ። ስለዚህ አንድ ማህበረሰብ አሁን እንዳልከው ማንነቱን ጣለ ማለት ትልቁ ውድቀቱ ለዛ ማህበረሰብ ትልቁ ውድቀቱ የሚባለው ያ ማህበረሰብ ያሰኘውን ማንነት እየጣለ ሲመጣ ነው። አይዘር ፐርፐስፉሊም ላይክ በማወቅም ባለማወቅም ሆን ተብሎ በቀጥታም በተዘዋዋሪ ለምሳሌ የኢትዮጵያንን ብንወስድ ኢትዮጵያውያን ያስባለንን ማንነቶች ወይም ደግሞ ዲፋይን ያደረጉንን ነገሮች ማለት ነው። ዴፊኒትሊ በታሪክ ያየናቸው ላይ ሰዎች ስለ ኢትዮጵያን ሲናገሯቸው የነበሩ ወይ ደግሞ ኢትዮጵያን ራሳቸውን የሚበይኑበትን መንገድ እየጣልን ከመጣን ማለት ነው። በትክክል ኦኬ። እሺ የሚጀምረው የትርክትና የሞራል መሰረቱ ሲገለበጥ ነው ብለሃልና ትርክትና ሞራልን ዲፋይን አድርጋቸው እስኪ በአንተ በዛ ጽሁፍ ለመግለጽ የፈለግከው ወይ ደግሞ ይሄን መገልበጫውን መንገድ እነዚህ ናቸው ያልክም ነው። በተቃራኒ አንጻር ስናየው ሞራል ትርክቱ ሲቀየር ሞራሉ መቀየሩ አይቀርም። ሞራል እንግዲህ የዛ ማህበረሰብ የዛ ሰው ላይክ ግብረ ገባዊ መገለጫዎች ናቸው ወይም ስነ ምግባራዊ መገለጫዎች የምንላቸው። ይሄ ነገር መልካም ነው መጥፎ ነው የምንላቸው ነገሮች ሞራል ውስጥ ነው የሚካተቱት በዛ ማህበረሰብ ውስጥ ማለት ነው። ሞራላዊ ጉዳይ የሚባለው የዛ ማህበረሰብ ማለት ነው ወግ ሆኖ ትክክል ነው ላይክ መልካም ነው ክፉ ነው መጥፎ ነው የምንላቸው ነገሮች። ሞራል የምንለው ብቻ ከስነ ምግባሩ ጋር ስፔሲፊካሊ ጥሩና ጥሩ ያልሆነ የምንላቸው ነገሮች ላይ ጠባብ ነች። ትርክቱ ሲቀየር ያ መቀየሩ አይቀርም። ምክንያቱም ዋንስ ትርክቱ ከተቀየረ ትላንትና ኢሞራል ያለው ነገር ሞራል ሊሆን ይችላል። ትርክቱ መቀየር ጠላት የሚያደርገው ያን ነው። ትርክቱ ነው የሚቀየረው። ዋትኤቨር እዛ ማህበረሰብ ውስጥ ዲፋይን የተደረገ የተበየነ እንደዚህ ነው እንደዛ ነው እንደዚህ ነው ተብሎ የተበየነው ነገር ውሸት ነው አይላቸውም አሉ። እነዛ ነገሮች እነዛ ታሪኮቹ አሉ። ታሪኮቹ የሚያስተላልፉትን መልእክት ግን በተወሰነ መልኩ ትሸርፈዋለህ፣ ታንሻፍፈዋለህ፣ ትርጉሙን መልእክቱን ማለት ነው። ያንን የምትፈልገውን ትርጉም እንዲያመጣልህ ከነዛ ውስጥ የምትጥለው ነገር ሊሆን ይችላል። ሌላ ደግሞ ግሳንግስ ልትከትበትም ትችላለህ። ቁም ነገሩ ልክ ያንን ውሸት ያልሆነ ታሪክ ውሸት ያልሆነ ስልህ ትላንትና ጤናማ ትርክት ሲተረክበት የነበረ ማህበረሰቡን በማነጽ ደረጃ በትርክቱ ውስጥ ሊተላለፍ የሚፈልገው መልእክት ጤናማ ነበር በፊት። አሁን ላይ ትንሽ ትዊስት ታደርጓል። ለምሳሌ በጣም ተራ አሁን ከወንድነት ጋር ስናነሳ ማለት ነው ላይክ ትላንትና ደፋር፣ ጠንካራ፣ ኃይለኛ መሆን ወንድነትን ይገልጽ ነበር። ስለዚህ ወንዶቻችን ኃይለኛ መሆን አለባቸው፣ ደፋር መሆን አለባቸው፣ ጠንካራ መሆን አለባቸው፣ ጎበዛዝተው መሆን አለባቸው። እንደዚህ የሆኑትን ወንዶች ደግሞ አፕሪሼት እናደርጋቸዋለን። ከዛ በኋላ የሚመጣው ትርክት ግን ኃይለኝነት፣ ደፋር መሆን፣ ጎበዝ መሆን ጨቋኝነትን ያስከትላል ብትል ገብቶሃል፣ ትቀይረዋለህ ካይንድ ኦፍ ነገር። ስለዚህ በዛ ማህበረሰብ ውስጥ በኃይለኝነትና በድፍረትና በጥንካሬ በጉብዝና የተሰሩ ስራዎች በሙሉ ዲሞናይዝ ይደረጋሉ ማለት ነው። ኤግዛክትሊ አይደለም እንዴ? ስለዚህ ትላንትና ያ ማህበረሰብ ጀግና ብሎ ያስቀምጠው የነበረውን ቤቱ ይስለው የነበረውን ሐውልት ቀርጾለት የነበረውን ግለሰብ በዚህ በሐሰተኛ ትርክት ያደጉት ትውልዶች መዶሻ ይዘውለት ይመጣሉ ይንዱት። ምክንያቱም እንደሱ አይነት ጨንቋኝና አምባገነን የለም። ሐሰተኛ ትርክት ያ ነው። ስለዚህ ይሄ ማህበረሰብ ምን ሆነ ማለት ነው? ኤክስነቱን እንዲጥል አደረከው ማለት ነው። በዛ በሐሰተኛ ትርክት ሆን ተብሎ በተፈበረከ ትርክት ትላንትና ማንነቱ ይገለጥበት የነበረ which means ያ ማህበረሰብ ጠንካራ፣ ኃይለኛ፣ ኩሩ፣ ጠባየ መልካም፣ የማይደፈር አርበኛ የነበረ ማህበረሰብ አሁን ደግሞ ሰሚሲቭ፣ አድርባይ፣ አስመሳይ ስብስብ ብቻ ይሆናል ማለት ነው ያ ማህበረሰብ። ለምን እንደዚህ አይነት የትላንትናውን ማንነት መልእክት የሚያስተላልፉለትን አርኬታይፖች፣ አሪያዎች እንዲጠላ አድርገዋል። ማህበረሰቡን የገነባውን ትርክት ራሱ ማለት ነው። ስለዚህ እነዛን አሪያዎች እነዛን ሰዎች ጥላቸው እየተባለ መንገር አይጠበቅብን። እነሱ የሚገለጡበትን ጠባይ መኮንን ብቻ በቂ ነው።
ስለዚህ አሁን በመንፈሳዊም አውድ ስትሄድ ተዋጊ መሆን፣ ኃይለኛ መሆን፣ ጸበኛ መሆን፣ ደፋር መሆን፣ ቁርጠኛ መሆን፣ ቆፍጣና መሆን አይበረታታም። ትንሽ ወንጌል ያልገባሽ ነገር አለ ምናምን ነገር ትባላለህ። ፍቅር አልገባም፣ የክርስቶስ ፍቅር አላሰረሰ አልነካውም ምናምን ትባላለህ። ዲሞናይዝ ይደረጋል። ስለዚህ ከዛ በኋላ አንተ ይሄ ዲሞናይዝድ በተደረገው ጸባይ የተገለጸው ሰውዬ ክፉ ነው ለማለት ሰው አያስፈልግም፣ ራስህ ትለዋለህ። እኔ ራሴ ብያኔ ይሰጣል። ከዛ በኋላ ይሄ ማህበረሰብ ማንነቱ አልተቀየረም፣ ተቀየረ በዛ በሐሰተኛ ትምህርት። ስለዚህ ይህንን የሚያደርጉት ሊቃውንት ናቸው። የሚያደርጉበትም ዓላማ ይሄው ዓላማ ነው። እንዲያደርጉ የሚያደርጋቸው አካል ይከፍላቸዋል። ያው ብዙዎቹ በዛ ያንን ካልቲቬት በሚያደርግ ስብዕና አልተገነቡም። ቅድም እንዳለ ቁጭ አድርገው እነዚህን ሰዎች የዛ እውቀት ባለቤት ብቻ ነው ያደረጓቸው። የቋንቋ ባለቤት፣ የሕክምና ባለቤት እንጂ ከዛ ያለፈ የሚኖሩለት ጽድቅን መፈጸም የሚችል ዓላማ በስብዕና ደረጃ አልቲሜት የሆነ ኦብጀክቲቭ እንዲይዙ አልተደረገም። ያ ቢሆን ኖሮ ለዛ ኦብጀክቲቭ ሰውነታቸው ላይ እንዲሰለጥኑና ለዛ ክብር እንዲሞቱ ይደረግ ነበረ፣ ወይም ደግሞ ያንን እንዲናፍቁ ይደረግ ነበር። አሁን ግን ስለዛ ክብር አይሞቱም። አሁን ስለዛ የሚኖሩለት ክብር የለም። የሰው ክብር የሚባል ነገር የለም። ኤኒዋን ዋጋ እስካወጣ ድረስ ይሸጡታል። እነሱም ራሳቸውን ይሸጣሉ። ምንም ጥርጥር የለም። ራሳቸውን ይሸጣሉ። ላይክ እነሱ ክብራቸው ራሱ በውርደታቸው ስለሆነ አፍተሮል በሚከበሩበት ማህበረሰባቸውን አዋርደው ከከበሩ ራሳቸውን አዋርደው ማክበር ይፈልጋሉ። ላይክ ውርደታቸው ክብራቸው ስለሆነ ማለት ነው። ኦኬ አይ ቲንክ ይሄኛውን መልሰው መሰለኝ አብረህ ህዝብን ለማንበርከክና ወደ ፈለጉት አቅጣጫ ለመንዳት መጀመሪያ የሀሳብ እና የትርክት የበላይነት መያዝ ያስፈልጋል። አሁን ያብራራው ይመስለኛል። እና ይህንን ወደ ግለሰብ ደረጃ እናወርደው። ይሄ ነው ጥያቄ ነው። ይሄን ደግሞ ያንተ ኮት ነበር። ወደ ግለሰብ ደረጃ እናወርደውና እኔን ለማንበርከክ የሚፈልጉ በክነፍ ውስጥ ጥያቄ ያለው ለምን ዓላማ አካላት ወይም ግለሰቦች የሆኑ ቡድኖች የሀሳብ የበላይነት የሚይዙብኝ እንዴት ነው? ቡድኖች ሊሆኑ ይችላሉ፣ ግለሰቦች እኔ ላይ የሀሳብ የበላይነት የሚይዙብኝ እንዴት ነው? እንዴትስ ራሳችንን ከዚህ መታደግ ማውጣት እንችላለን? ኮንሽስሊ አንድ ሰው የሀሳብ የበላይነት ሊይዝብን እንደፈለግ ለየትኛውም ለምን ዓላማ የሚለውንም እዚሁ ላይ አድሬስ ታደርገዋለህ ማለት ነው። ለምን ዓላማ የሚለው ቀላል ስለሆነ ከሱን ጀምርና ወደዛኛው ብዙ ማብራሪያ የሚፈልግ ያኛው ለምን ዓላማ ሶቪየስ በቃ ካንተ በላይ መሆን ይፈልጋል። whoever he is ማንም ቢሆን ለምን ዓላማ ነው የሚያደርገው? ካንተ በላይ መሆን ይፈልጋል። አንተ መቆጣጠር ይፈልጋል። እናትም ልትሆን ትችላለች፣ አባትም ሊሆን ይችላል። ላይክ ጤናማ ያልሆነ መቆጣጠር። እናትና አባትህ ለምሳሌ ካንተ በላይ ናቸው። አንተ ለነሱ ሰሚት አድርገህ መኖር አለብህ። ግን ያንን ተፈጥሯዊና ጤናማ ባልሆነ መንገድ አንተን ምንጊዜም የነሱ የሀሳብ ባሪያ ለማድረግ የሚፈልጉ ከሆነ ያ ተፈጥሯዊ አይደለም። እኔ የልጆቼ ባላደራ ነኝ፣ ከስቶዲያን ነኝ፣ ጋርዲያን ነኝ፣ ጠባቂያቸው ነኝ ለልጆቼ። ልጆቼ የግል ንብረቴ አይደሉም። የግል ንብረቴ ማለት ከዛ ዘላለም የኔ አይሆኑም። እኔ ጋር እስካሉ ድረስ ለአቅመ አዳም ለአቅመ ሔዋን ራሳቸውን እስከሚችሉበት እድሜ ድረስ ግን ከኔ ጋር ናቸው። ሞሮፍ የኔ ሀሳብና ተጽዕኖ ነው የሚቀበሉትና የሚያደርጉት። ያ ማለት ግን ዘላለም ለእኔ ሀሳብ ባሪያ እንዲሆኑ አይደለም የማደርጋቸው። ሲሆን እኔ ጋር እስካሉ ድረስ በእኔ ሀሳብ እንዴት ወደ ኤክሰለንስ መድረስ እንዳለባቸው፣ ራሳቸውን ችለው በነፃነት በልዕልና እንዴት መኖር እንዳለባቸው ነው ልሰጣቸው ላስተምራቸው የሚገባኝ። እንደ ባላደራነቴ የኔ ድርሻ ነው። ከዛ በኋላ ዋንስ ያንን ነገር ከሰጧቸው በኋላ እኔ አላስፈልግም። ዝንተ ዓለም ከኔ ጋር ተጣብቀው እንዲኖሩ ካደረኳቸው ባሪያ እንዲሆኑ ፈለኩኝ ማለት ነው። ቶታሊ ሮንግ ነው ያ እንደ ወላጅ ማለት ነው። ስለዚህ እነዚህ ሰዎች whoever they are እናትም አባት ይሆናሉ ስል በሌላ እንዳይወስዱት ዓላማው እንዲገባ ነው የተናገርኩበት ኮንቴክስት እንዲገባ ነው ሰው ይህንን ያብራራሁትና ብቻ ማንም በአንተ ላይ የበላይነት መያዝ የሚፈልግ ሰው ነው ይህንን የሚያደርገው። እንዴት ነው የሚያደርጉት? አንተ ወደ ኤክሰለንስ ወደ ልህቀት ከነሱ ቁጥጥር ውጪ ሀያል ወደ መሆን ያደርሳል ያሉትን የትኛውንም ነገር ዲሞናይዝ ያደርጉታል። ለምሳሌ ራስን እንዳትቀበል ያደርገዋል። ራስን እንዳትወደው ያደርገዋል። የአንተ ዋጋ በአንተ ውስጥ የለም በእኛ አይን ላይ ነው ይለዋል። ራስን ቫልዩ ማድረግ አትችልም። እኛ ጎሽ ካላልን አንተ ራስህን ጎሽ ማለት አትችልም። እኛ ጥሩ ካላልን አንተ ራስህን ጥሩ ማለት አትችልም። ማህበረሰቡ ጥሩ ነህ ካላለ አንተ ራስህን ጥሩ ማድረግ አትችልም። የምትሰራው ስራ ጥሩ ስራ መሆኑንም አታውቀውም ማህበረሰቡ ጥሩ ነው ካላለ። ሰዋላ ራስህን መውደድ አትችልም። እኛ ልንወድ ይገባል አንተ ራስህን እንድትወድ። እንዴት ይመስላል? ምስኪን እንደዛ እኮ ነው አይደል? ምስኪን ማይንድ ሴት ላይ ስናወራ ስልጠናችን ላይ በቃ ምስኪን ራሱን መውደድ አይችልም።
መወደድ የሚያስችሉትን የትኛውንም ነገሮች ስብርብር ብሎ ማድረግ አለበት። እናቱ ጎሽ ስትለው፣ አባቱ ጎሽ ስትለው፣ አንተ ጥሩ ሰው ነህ፣ አንተ መልካም ልጅ ነህ፣ አንተ ደግ አባት፣ አንተ ደግ ባል ነህ ሲባል አሁን የመወደድ ስሜት ይሰማዋል። አሁን ፊሊንግ አላይቭ ቫልዩ እንዳለው ይሰማዋል። ሰዎች እንደዚህ ካላሉት በቃ ምንም ቫልዩ የሌለው ከንቱ ሰው ለሱ። ስለዚህ አንተ ራስህን የምትቆምበትን ወደ ኤክሰለንስ የምትራመድበትን ብያኔ ሰዎች እኛ እጅ ላይ ነው ያለው፣ እሱን ሲክ ማድረግ አለብህ፣ እሱን ሲክ ለማድረግ ደግሞ ይህንን መስራት አለብህ፣ በዚህ አይነት ጸባይ መገለጥ አለብህ ሲሉ አንተ ስሌቭ ነህ ለነሱ። ምስኪን እንደዛ ነው። ሚስቱ አፕሪሼት እንድታደርገው የሚፈልግ፣ ከሚስቱ ምሪትና ስምሪት የሚፈልግ፣ የሚስቱን ይሁንታ፣ የሚስቱን ታይታ፣ የሚስቱን ይህንን የሚፈልግ ወንድ ባሪያ ነው ለሱ ሀሳብ። እሱ በራሱ የራሱ ፖይንት ኦፍ ኦሪጂን የለውም፣ የራሱ መነሻ ፖይንት የለውም። ምንም ብሎ ራሱን ይወደዋል። ምን የሚወደድ ነገር አለው? አንለስ ኢንዳዘርዋይስ እሷ ልጆች ወደውት የመኖር ምክንያት ካልሆነ ውስጥ በስተቀር እኔ እኮ የምኖረው ለሚስቴ ነው፣ እኔ እኮ የምኖረው ለልጆቼ ነው። ገብቷል? እነሱ ናቸው የኑሮ ምክንያቶች። እነሱ ሲወሰዱስ በቃ ወይ ትጨልላለህ፣ ወይ ጸበል ትገባለህ፣ ወይ ምናምን ነገር። ስለዚህ የሀሳብ የበላይነት የሚይዙብን በእንደዚህ አይነት መንገዶች ሊትል ያደርገዋል። አብዛኛው ሰው ራሱ ወደ ልዕቀት የምንሄድበትን መንገድ ራስን ያደርጉታል። ራስን አትወዱም። ራስን ስለማትወደው አትቀበለውም። ስለማትቀበለውም እሱ ላይ ኢንቨስት አታደርግም። ራስን ለማሻሻል አትሞክርም። ቅድም እንዳልኩ የተሰጠህን ነገር አትወደውም። ጆሮን አትወደውም፣ አፍንጫን አትወደውም፣ እግርን አትወደውም፣ ወሸላን አትወደውም፣ ጡንጫን አትወደውም፣ ወድን አትወደውም። ብትወደው ኖሮ እንደዚህ ቦርጫም አድርገው አትንከላወስም ነበር። ደረጃ ስትወጣ ቁና አትተነፍስም ነበር ብትወደው ኖሮ። እንደዛ ለመሆን አልተፈጠርክማ። ጽድቁን ለመስራት ነው የተፈጠርነው ካልን ያን ጽድቅ የምትሰራው በተሻለ ኤክሰለንት ፐርሰናሊቲ ነው፣ ኤክሰለንት በሆነ ሰውነት ነው። ያ ኤክሰለንት የሆነ ሰውነት ላይ ደግሞ ኤቭሪ ታይም ናው ጊዜ መስራት አለብን። እንደዛ ለመስራት ግን አፍተር መጀመሪያውኑ ያን ሰውነትን ልትቀበለው ይገባል። ያልተቀበልከውን ነገር አትሰራበትም አይደለ? ዲል የተደረገውን ካለ መቀበል አለብን። ባልተቀበልከው ካርድ አትወርድም። ስለዚህ አሁን ሀሳቡን እንዲይዙት የሀሳብ የበላይነት የሚይዙብን አንደኛ ወደ ኤክሰለንስ የምንሄድበትን ጉዞ ዲመናይዝ ያደርጉታል። ሁለተኛ እኛንን እጃችን ላይ ነው ቫልዩ ያለው። ያንተ ቫልዩ የምታይበት አንተ የምታይበት መነጽር እኛ ጋር ነው ያለው። እኛ በምናይበት አንጻር ካየኸው ብቻ ነው አንተ ራስን ቫልዩ የሚል አይነት ነገር ኢቭን በአፍ እንኳ ባይናገሩት በድርጊት ነው የሚናገረው። ይሄኛው ሲሆን ኦብቪየስ ስለሚሆን አመጣጣቸው ግልጽ ስለሚሆን በድርጊት በሚያሳዩ ነገሮች እንደዚህ ያደርጉታል። ሁለተኛ አስፔክት አለው ጥያቄው፣ እንዴት እስከዚህ መውጣት እንችላለን? ያለንበት ሁኔታ ይወስናል። እንግዲህ ለመውጣት ስንል ኢንቫይሮንመንቱ ይወስናል። አሁን ልጆች ከዚህ መውጣት አይችሉም። ከእናትና ከአባቶቻቸው ጋር ያሉ ልጆች ከዚህ መውጣት አይችሉም። ለመውጣት ከዚህ መሞከር ማለት የሚያውቁት ዓለም ለእነሱ እናትና አባታቸው ቤተሰባቸው ሆኖ ሳለ ከዛ ዓለም ራስን አውጥተህ የሆነ ፍዋው ላይ ራስ ስፔስ ላይ መጣል ነው የሚሆንባቸው። አይሆንም። ምክንያቱም ህይወታቸው ያ ለእነሱ ላይፋቸው ቤተሰባቸው ነው፣ እናትና አባታቸው ነው። ያው ሳይፈልጉት በሆነ አጋጣሚ ተገዶ እስካልተለዩ ድረስ ሆን ብለው ከዚያ ያወጡ። እያደግን ስንመጣ ግን ያለን አማራጭ መጀመሪያ ሀሳቡን መረዳት ያስፈልጋል። መጀመሪያ ዓለም በባርነት እንድንኖር ይህን የምታደርገን እኛን ወደ ነፃነትና ወደ ልዕልና እንድንወጣ አትፈልግም። ራሳችንን እንድናቅ አትፈልግም። በሞመንት ራሳችንን ያወቅን ከእሷ ባርነት ነው ነፃ የምንወጣው። ራሳችን እንድናውቀው አንፈልግም። ልክ ራሳችን ስናውቅ የአባታችን ልጆች እንደሆነን የእሱ የባለ ጸጋዎች ሁሉ ባለቤት ልጆች በጸጋ የእሱን ጸጋ ተካፋይ የሆንን በስልጣን ልጅነት ያገኘንን መሆኑ ስናቅ ገብቶሃል። የእሷን ወሬ አንሰማውም። ያንን መናፈቅና በዛ መንገድ የማደግ የዕለት ተዕለት ሩጫ እንጀምራለን። የዕለት ተዕለት እንቅስቃሴ እንጀምራለን። ከእሷ እያመለጥናት መሄድ እንጀምራለን። ስለዚህ ከዚህ የምንወጣው ይህን ነገር በማወቅ ነው። ይህን ነገር ዘሞመንት ያወቀን ጊዜ ጨክነህ ገብቷል፣ ይሄኛውን መንገድ ነው የምፈልገው ብለህ ትወስናለህ። ወሰንክ ማለት በአንድ ጊዜ እዛ ማንነት ላይ አትወጣም። ኢትስ ፕሮሰስ፣ ሂደት ይፈልጋል። ለምን ይህንን ነገር ስታቅ ይህን ጉዳይ ሲገባህ ምናልባት 25 ዓመት ወይ 35 ዓመት ሊሆን ይችላል። እስከ 25 እና እስከ 35 ዓመት በራስ መተማመን እንዳይኖርህ፣ ልበ ሙሉ እንዳትሆን፣ ደረትክን እንዳልትነፋ፣ አንገትክን ቀና አድርገህ ጭንቅላትክን ወደ ሰማይ ወደ አባትህ እያየ እንዳትሄድ፣ ይሄ ትዕቢት ነው፣ ይሄ እቡይነት ነው፣ ጎንበስ በል አጎብድድ እየተባልክ ላደግከው ለአንተ፣ ይህም ደግሞ ጭራሽ መንፈሳዊነት ነው ተብሎ ተመጻድቆ ለተጋትከው ለአንተ በጣም ከባድ ነው። በቃ ቶታሊ መራጃ ይዞ ራስን እንደማፍረስ ነው። ትልቅ መዶሻ ይዞ ራስን አፍርሶ እንደመስራት ነው። ከፍተኛ የሆነ ብሩታሊቲ ይጠይቃል። ከፍተኛ የሆነ ጭካኔ ይፈልጋል። እሱ ብቻ ሳይሆን ሰውም ያስፈልጋል። ላይክ ወንዶች
እንደዚህ አይነት አቋምና ዓላማ ያላቸው በዚህ አይነት መንገድ ራሳቸውን የሚሰሩ ወንዶች የከፈሉት ዋጋ ምን ያክል መራር እንደሆነ የተረዱ ወንዶች ያስፈልጓል። ካለዛ ግን በቃ ማንም አፕሪሼት ያደረገማ በዚህ ጉዳይ በዚህ አካሄድ ስትሄድ አገንስት ኖርም ነው እየሄድክ ያለው። ማህበረሰቡ ተስማምቶ ተቀብሎ ከሚኖረው አልጫዊ ጃንደርባዊ ኑሮ ነው ተገንጥለ የምትሄደው። ስለዚህ